ኦኬ እንደዛ ብላ ያስተማረችበትን አንድ የቤተክርስቲያን ሰነድ አምጣ እስቲ። ነው አሁን ክርስቲያኖች ያከብሩታል። እነሱ ማክበራቸው አይደለም ዋና ቁም ነገር። ያውና ኬክ እየቆረሱ ይጨፍራሉ እያለች ኮሜንት ነገራቸው የሚችለውን አላሁ አክበር በሉ። ወላሂ አለቀ። እኔ ላለው ነው የሚለው። አንተ የምትለው ሴቶቹ ፕሮግራም አዘጋጅተው ከዛ እሷን ሳታይ ሰርፕራይዝ ያደርጓታል እና ጊፍት ምናምን ይሰጧታል። እሷን ደስ እንዲላት ማለት ነው ከመውለዷ በፊት። እሺ እንደ ጥያቄ ነው መልስላችሁ። እሷ ደስ እንዲላት እሷን ለማስደሰት ብለው ተሰባስበው የሆነ ስጦታ ጊፍት ነገር ቢሰጧት ይሄ ከሆነ ችግር የለም። ቤቱን አሳምረው ምግብ አዘጋጅተው ግን ይሄን ሌላውም ሰው ያከብረዋል። ሌላም ሃይማኖት ያለው ሁሉም ሰው ያከብረዋል። ማንም ሊያከብረው ይችላል። እንዳልሽኝ ከሆነ አንድ ሴት ስላረገዘች ለሷ ስጦታ ነገር ሀዲያ ነገር አዘጋጅተው ቢሰጡ ልብ በሉ። ስጦታ ከሆነ ይሄ ችግር የለም። እንዳልሽው ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተሐቡ ብለዋል። ተሰጣጡ ስጦታዎችን ትዋደዳላችሁ እና ብለው ተናግረዋል። እንዳልሽው ስጦታ ሰባስባችሁ መስጠት ከሆነ ይሄ ችግር የለም። ነገር ግን ሌላ ኢዕቲቃድ ካለበት እሱን በትክክል ተናገሩ። ሌላ እምነት ካሳደሩበት በዚያ ነገር ላይ ያንን ተናገሩ። እሺ ሌላ ሰዎች ያከብሩታል፣ ነጮች ያከብሩታል፣ ሌላ እምነት ያሉት ሰዎች ያከብሩታል። ነጮች ስለማክበራቸው አይደለም እህት። እንዳልሽኝ ስጦታ ሀዲያ ከሆነ እንዳልሽኝ በዚህ መልኩ ከሆነ የችግር የለም። የተቻለ ነው። እሺ ሌላ ጥያቄ ደግሞ ከአንድ ልጅ በላይ ላለው ሰው እንትን ለልጁ በ7 ቀኑ ይታረዳልና ወይ ለልጇ ወንድም ቢሆን ሴት አንድ ላይ አድርጎ ማውጣት ይቻላል። ለወንድ 2 በግ እና ለሴት 1 በግ ነው። ሙዚቃ አለ። አንድ በላይ ልጅ ያለው ሰው ሙዚቃ አለ፣ ያርቃል፣ ልብስ አለ ምናምን እያሉ ነው ኮሜንት ላይ። እዚህ ጋር የምትጠይቁ ሰዎች አንድ አዳምጡ። እኔ የምመልስላችሁ ጥያቄውን ለእኔ እንደተናገራችሁት እኔ እንደሰማሁት ከኢስላም አንጻር ማስረጃቸውን አንስቼ ነው። ነገር ግን እዚህ ቦታ ላይ ስታነሱ ጊዜ ጥያቄውን በተሳሳተ ሁኔታ አንስታችሁ ከሆነ የዛኔ ኃላፊነትና እናንተ ናቸው የምትወስዱት። አንድ ሴት ከመውለዷ በፊት ጓደኞቿ ተሰባስበው ሀዲያ ስጦታ ነገር ቢሰጧት ችግር አለው ወይ ከተባለ ላ ችግር የለውም። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ተሃዱ ተሐቡ ተሰጣጡ ትዋደዳላችሁና ብለዋል። ሀዲያ መስጠት ችግር የለውም። ነገር ግን በዚህ ነገር ላይ ያለ ስህተቶች ካሉ ከኢስላም ጋር ቢጋጩ እነዚያን ነገራቶች ሁላቸውም ተናገሩ። ክርስቲያኖች ያከብሩታል። እነሱ ማክበራቸው አይደለም ዋና ቁም ነገር። ያውና ኬክ እየቆረሱ ይጨፍራሉ እያለች ነው ኮሜንት ላይ። ሙዚቃ አላቸው እያሉ ነው። እንደዚህ አይነት ነገር ካለበት ይሄ ሐራም ነው። አይ ሙዚቃማ አይቻልም በኢስላም። እንዴት ሙዚቃ መጨፈር የለም። አይ እሺ ስህተቶች ያሉበት የምትሏቸው ካሉ ከነ ስህተቶቹ ያውና እነዚያን እንትን ማለት ትችላላችሁ። ጭፈራለሁ እያሉ ነው። በትክክል ጥያቄያቸውን ጠይቁ። እኔ የምመልስላችሁ እንደምሰማው ገብታችኋል። ከእናንተ የተሰማው ጥያቄ ከኢስላም አንጻር ይጋጫል ላይጋጭ የሚለውን አይችልም። አይ እሺ ሌላው ደግሞ የሐቂቃ ከአንድ በላይ ልጅ ያለው ሰው ለሁሉም ልጆቹ በአንድ ላይ እንዴት አድርጎ ነው የሚያወጣው? እስኪ አብራራልኝ። ሐቂቃን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኩሉ መውሉድን ሙርተሃኑን ቢዐቂቀቲህ ዩዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ። ማንኛውም የሚወለድ ህፃን ልጅ በሐቂቃው የተያዘ ሆኖ ይወለዳል አሉ። ያ ማለት ሐቂቃ ሊደረግለት ይገባል። ዩዝበሑ ሊሳቢዒህ በሰባተኛው ቀን ይታረድለታል። ወዩሕለቁ ጸጉሩን በሰባተኛው ቀን ይላጭለታል። ወዩሰማ ስምን በሰባተኛው ቀን ይወጣለታል አሉ። ስለዚህ ሐቂቃን በተመለከተ ይሄ ነው። በሰባተኛው ቀን ሐቂቃ ሊደረግ ይገባል። ይህ ነው። እሺ ብዙ ሰው የወለደስ ወይም ማነው ብዙ ልጆች የወለደ ሰው ነገር ግን አቅሙ የሌለው ሰው እስከተባለ በመጀመሪያ ለወንድ ስንት ነው የሚታረደው? በሴት የሚለውን እንመልከት። ቃለት እሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ አመረ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩዐቀ ዐኒል ጉላም ሻተይን ወዐኒል ጃሪያ ሻት። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ወንዶች 2 እንዲታረድ ስለ ሴቶች 1 እንዲታረድ አዘዋል አለች። እሺ ይህ ሰው ብዙ ልጆች ይወለዳል እንበል እንደሷ ጥያቄ። ነገር ግን አቅሙ ያለው አንድ ብቻ ነው ለማረድ ይችላል ወይ? አዎ ይችላል፣ ችግር የለም።
የሌለው ሰው እንዳው ምንም ለማረድ ከሌለው የለውም አይጠየቅበትም። ሐቂቃ ህክሙ ሱና ሙአከድ ነው። እዛቻል ሐቂቃ ህክሙ ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው። ሱና ብሎ ማለት ونوع من العبادة الذي يثاب به فاعله ولا يعاقب به تاركه የአምልኮ አይነት ሲሆን ብትሰሩት የምትመናዱበት ባትሰሩት የማትቀጡበት የሆነ የአምልኮ ስርዓት ነው። ስለዚህ ይህ ነው። እሺ ሌላው ደግሞ አንድ ጥያቄ ደግሞ አለኝ። አንድ ባልና ሚስት ባሏ ሚስቱን ስንት ጊዜ ፈትቼሻለሁ ቢል ነው የሚፈታው ወይ በስልክ የፈታው ይቆጠራል ወይ? እሺ 3 ጊዜ ፈትቼሻለሁ ካለ 3ቱም ይወርዳል። ፈትቼሻለሁ በቴክስት ቢሆን በቴክስት ቢሆን በሱ ለዛት ወርግኛ ምን አለ? ሻሂድ ባይኖርስ? ባይኖር ለመፍታት ሻሂድ አያስፈልግም። ሻሂድ ምስክር የሚያስፈልገው ኒካህ ለማሰር እንጂ ለመፍታት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ኒካህ ኢላ ቢወሊይን ወሻሂደይን አሉ። ኒካህ የለም በወልይና በሻሂዶች በምስክሮች ካልሆነ በስተቀር አሉ። ኒካህ ለማሰር ነው እንጂ ሻሂድ ለመፍታት የግዴታ ሻሂድ አያስፈልግም። እሺ ስለዚህ ማብራራት የሚችል ሰው ካለ ሁሉን ነገር በዚያ ላይ የሚሰራውን ገብቶ መጠየቅ ይችላል። እሺ ልጆች እዚህ እኔ ስመልስላችሁ እናንተ እንደምትልከ ሰሩትን ነገራቶች መጠየቅ ይችላል። እሺ ጥያቄ ያለው ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እኔ አንድ ጥያቄ ነበረኝ። ጥያቄው ምን መሰለህ? በሰዓቱ ሚስቴ ጋር ተጣልቼ 3ቱንም ብዬ ፈትቼ ነበረ። ይሄ በኒካ እንዴት ይታያል? በሸሪዓ እንዴት ይታያል? አንዴ ነበር 3ቱንም ያልኩት። እሺ በአንድ ቃል 3 ጊዜ ፈትቼሻለሁ ነው ያልከት አይደለ? አሎ አይዋ በአንድ ቃል ሰውየው 3 ጊዜ ፈትቼሻለሁ ብሎ ቢናገር አይዋ 3ቱንም አንዴ ነው ያልኩት። ሻዳምጥሽ አንተ በዚህ የፍች ስርዓት በመጀመሪያ እንዲህ አይነት ፍች አይፈቀድም። ከማይፈቀዱ የፍች አይነቶች መካከል አንደኛው ይሄ ነው። ሴት ልጅን በአራት መንገድ መፍታት አይቻልም እንደ ኢስላም። አንደኛ በአንድ ቃል 3 ጊዜ ፈትቼሻለሁ ማለት አይቻልም። ሁለተኛ በወር አበባ ጊዜ መፍታት አይቻልም። ሶስተኛ በወሊድ ደም ላይ ሳለች መፍታት አይቻልም። አራተኛ لا يجوز كذلك أن يطلقها في طهر جامعها ويجب عليه أن ينتظر حتى تطهر وبعد طهارتها إن شاء طلقها إن شاء امسكها ከሐይዱ እንደነጻች ከዚያ በኋላ አንድም ጊዜ ቢሆን እንኳን ግንኙነት አድርገው ከሆነ ዳግም እንደገና ሐይድ አይሳሳይታ እስክትነጻ ድረስ መፍታት አይችልም። ሐይድ አይታ ነጻ ምንም ግንኙነት በንጽህና ሳለች መፍታት የሚችለው አሁን ከተገለጹት ከአራቶቹ ጊዜያቶች ውጭ ካልተስማሙ ቢፋቱ ችግር የለውም። እነዚህ ፍቺዎች ግን አይቻሉም። በዑለሞች ዘንድ አጠላቅ አልቢድዒ የሚል ስያሜ ያላቸው ቢድዓዊ የሆኑ ፍቺዎች ማለት ነው። እሺ ስለዚህ በአንድ ቃል 3 ጊዜ ሰውየው ፈትቼሻለሁ ቢል ኒካሁ ይወርዳል አይወርድም? ስንት ጊዜ ስለሚወርደው በተመለከተ ኒካሁ ይወርዳል። ስንት ጊዜ ነው የሚወርደው የሚለውን በተመለከተ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ምን አሉ? ሁሉም ይወርዳል ያሉ። ሌሎች ደግሞ አይ አንድ ነው የሚወርደው የሚል አቋም ያላቸው። ትክክለኛው አንድ ነው የሚወርደው የሚል አቋም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጉዳይ አንድ ሰሃባ ጠይቋቸው ነበር። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ጠለቅቱ እምረአቲ ሰላሰን ፈሀል ሊ ረጅዐ? ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረጅዐሃ ፈኢነሃ ጠልቀቱን ዋሂዳ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰሃባ መጣና አንተ የአላህ መልእክተኛ ሆይ እኔ ሚስቴን በአንድ ቃል 3 ጊዜ ፈትቻት ነበር፣ የመመለስ እድል አለኝ አላቸው። አዎ የመመለስ እድል አለ። ይህ ፍች አንድ ፍች ብቻ ነውና የሚያስይዘው አሉት። ስለዚህ ሰውየው እንዲመልስ ነብዩ ሰለላሁ ዐለይሂ ወሰለም መልስ ሰጥተውታል፣ ፈትዋ ሰጥተውታል። ይህ ነው። وهكذا كان يفتى في زمن ابي بكر الصديق رضي الله عنه وسنتين من خلافه عمر بن الخطاب رضي الله عنه. ይህ ነው እና ስለዚህ ከዚያ በኋላ ነው ولما تساهل الناس في الطلاق شدد الامر عمر بن الخطاب وجعل الطلاق الثلاثة يعني كأنها طلق يعني تعتبر الطلاق كليا. عمر بن الخطاب سوج بنكاح بمورد لا بزي ملكو سيزناقو سيسانح باي غزي ነገሩን በቃ ከዚህ በኋላ 3ቱም ይወርዳል የሚል አቋምን አሳያቸው እንጂ ከዚያ በፊት ነብዩ ሰለላሁ ዐለይሂ ወሰለም የመለሱት ዑመር ብን አልኸጣብ ነው። አቡበክር ሲዲቅ በእርሱ ዘመን ሲሰጥ የነበረው ፈትዋ
ይሄው እንዳልኳችሁ አንድ ኒካ ነው የሚወርደው እና መመለስ ትችላለህ። ሌላኛው ነገር ተቆጥቶና ተናዶ ከወርስ የሚለው ነው። ከዕለሞች ዘንድ በጠላቅ ጉዳይ ላይ ጠላቁ ልገድባን ላ የቃዕ ቢል ነው። ይሄ ቃዒዳ ነው፣ ይሄ መርህ ነው። ጠላቁ ልገድባን ላ የቃዕ፣ የተቆጣ ሰው ፍቺው አይወርድም። ነገር ግን ቁጣ ለሁለት ይከፈላል። አንደኛ ራሱን ከመቆጣጠር ውጭ ያስወጣው ቁጣ ላይ ሆኖ ከሆነ የፈታው በዚያን ጊዜ ኒካሁ አይወርድም። ምክንያቱም በዚህ ጊዜ እርሱ መርፉዕ አልቀለም ከተባሉት ይሆናል። ራሱን መቆጣጠር የማይችል ልክ የእብድ ደረጃ የደረሰበት ሁኔታ። ሁለተኛ ራሱን ከመቆጣጠር ውጭ ያላስወጣው ቀላል ቁጣና ንዴት ከሆነች ራሱን በደንብ ያውቃል፣ የሚለውንም ያውቃል፣ የሚሰራውን ያውቃል። በዚህ ጊዜ ፈትቻለሁ ቢል ይወርዳል። ስለዚህ የመጀመሪያው ሁኔታ ላይ ሆኖ ከሆነ ሰውየው ጭራሽ አንዱም አይወርድም። ምክንያቱም በዚያ ሰዓት አይምሮውን ለቋል። ይሄ ሰው የሰው ልጅ ሲናደድ ራሱን የሚስትበት ቅጽበት ላይ የሚደርስበት ጊዜ አለ። ስለዚህ በዚያ ሁኔታ ላይ ከሆነ አንዱም አይወርድም። ይህን ያስላል። ጀዛከላ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይሰማል። ብሶት ጥያቄ ነበረኝ። ጥያቄ ቅድም ስለ ሺሻ ሲጠይቁት ሐራም ነው ብለህ ነበር። የኔው ደግሞ እንትን አሁን ሰውየው ያጨሳል። የሱ ክላስ በፍጹም አልገባም አልነክ ተቆርጠሻል። يسمعون ልጆች تسمعون كلامي تسمعون كلامي ولا ላይ የለም። ይሄ ነው። ሌላኛው ነገር ምንድነው? አምላክ በሁሉም ቦታ አለ ነው ያልከው ቅድም ወይንስ ተሳስቼ ነው? ብያለሁ። አልተሳሳትክም። በገሃነም ውስጥ አለ የለም አምላክ? በሁሉም አለ። ስለዚህ ገሃነም ውስጥ አለ አይደል? ለአንተ የምታመልከው አምላክ የክርስቲያኖች አምላክ በሁሉም ቦታ አለ ብያለሁ እኮ። በዚህ የሚባል ነገር የለውም። በሰው ላይም አለ። ተዋህዶ ላልከው ቅድም እኔን ተዋህዶኛል ወይ ላልከው ተዋህዶ ሶስት አይነት ተዋህዶ አለ። ባህሪያዊ ተዋህዶ፣ ነጠላ ተዋህዶና እሱ ምንድነው መግቦታዊ ተዋህዶ ማለት ነው። ከመቤታችን የተዋህዶ ተዋህዶ የሚለየው ባህሪያዊ ተዋህዶ ነው። በእንስሳትም በሌሎችም ላይ ያለው ደግሞ መግቦታዊ ተዋህዶ ለመመገብ አለ ማለት ነው። በሌሎች ተዋህዶ ከሚለው ቃል ስንነሳ ከመሰረቱ መጽሐፍ ቅዱስ ላይ የለም። እንዴ ስም እኮ ነው። ሁሉም ነገር እኮ መጽሐፍ ቅዱስ ላይ መኖር አይጠበቅበትም። እዚህ የምትናገሩት መጽሐፍ ቅዱስ ላይ የለም ማለት ነው። ሁሉም ነገር መጽሐፍ ቅዱስ ላይ መኖር አይጠበቅበትም። ተዋህዶ የሚለው ቃል መጽሐፍ ቅዱስ ላይ የለም ማለት ስለሱ ነው ያወራኝ ያለው። የለም። ስለዚህ እያልኩ ያለሁት ሁሉም ነገር መጽሐፍ ቅዱስ ላይ መኖር የለበትም ነው። እያንዳንዷ ቃል መኖር የለባትም። ይሄ አንድ መሆን ማለት ነው፣ መግባቢያ ቋንቋ ስለሆነ የሆነ ቃል ስትጠየቁ ጊዜ አለ ብላችሁ በድፍረት ከተናገራችሁ በኋላ የክርስትና እምነት መሰረት የሆኑ ነጥቦችን ልክ ማስረጃ ስትጠየቁ መጻፍ አይጠበቅበትም። አላህ የት ነው ያለው? መኖር አይጠበቅበትም፣ መጻፍ አይጠበቅበትም ወደሚል ትሄዳለህ። ይሄ አስኬድም ይባላል አይደል? ሁሉም ቃል መጽሐፍ ቅዱስ ላይ መኖር አይለበትም። በተዘዋዋሪ ማለት ሐሳቡን ይዘን ስም እናወጣለታለን ማለት ነው። የለውም ሲጀመር ቃሉ የለም የምትናገሩ። ሌላኛው ነገር ምንድነው? ሐሳቡን ቃል ስጋ ሆነ ማለት ምን ማለት ነው? ለአምላክ አምላክ አለው ብለህ ታምናለህ አንተ? ለምን አይነት አምላክ? ለአምላክ አምላክ አለው ብለህ ታምናለህ? ለምሳሌ ለኢየሱስ ክርስቶስ ከሆነ ሰውም አምላክም ነው ኢየሱስ ክርስቶስ። ስለዚህ አምላክ ሊባልለት ይችላል። ለአምላክ አምላክ ኢየሱስ ክርስቶስ አምላክ አለው የለው? ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አምላክም ሰውም ነው። የት ጋ ነው አምላክም ሰውም ነው ብሎ የተናገረው ኢየሱስ? ኢየሱስ ክርስቶስ ሰውም አምላክም ተብሎ ተገልጿል። ኢየሱስ ክርስቶስ ስለ ራሱ ሲናገር እኔ ሰውም አምላክም ነኝ ብሏል ወይ? መጽሐፍ ቅዱስ ላይ አላሳያለሁ። ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ስለ ራሱ ተናግሯል ወይንስ አልተናገረም?
እኔን ያየ አብን ይብላል። ኢየሱስ ክርስቶስ ራሱን አምላክ እንደሆነ የሚያረጋግጥ ቃላትን ተነግሯል ከመጽሐፍ ቅዱስ ውስጥ። ሰው መሆኑን በስጋ ተገልጦ ኢየሱስ ክርስቶስ እኔ ሰውም ነኝ አምላክም ነኝ ብሎ ተናግሯል ወይ? እኔን ያየ አብን አየ ማለት ምን ማለት ነው? መልሳት ምን አድርገሽ ሸኪቱ ለእንደሱ ግን መጽሐፍ ቅዱስ ላይ ጥያቄው ምንድነው? ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ተናግሯል? ምን ቃል በቃል ነው የፈለከው? አዎ ቃል በቃል። ቃል በቃል የሚባል መስፈርታዊ ጥያቄ አለ እንዴ? አንተ ስለተናገርከው ነው። ምን አልከኝ አንተ? ኢየሱስ ሰውም አምላክ ነው ያልኩት። ከምን ተነስተህ ነው? አምላክ ለመሆኑ ማረጋገጫ ስላለኝ፣ ሰውም ለመሆኑ ማረጋገጫ ስላለኝ ሰውም አምላክም ብዬ እቀበለዋለሁ። እንዴ ጥያቄውን አንተ ተጠይቅልኝ። ለተናገርከው ሐሳብ እኔ ነኝ ጥያቄ ማናሰው። ገብቶሃል አይደል? አይ ቃል በቃል የሚባል መስፈርታዊ ጥያቄ የለም ብዬ ነው። ክርስቲያኖች ሰውም አምላክም ነው ብለው ተናገሩ አይደለ? እሺ እንደሱ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ላ አላስተማረም። የለም አንዲትም ቦታ ላይ እኔ ሰውም አምላክም ነኝ አላለም። እሺ እኔን ያየ አብን ያየ ማለት ምን ማለት ነው? ለምን ይሄን ታብራራለህ? አንድ እሺ ወረሰ መጣ እየተናገረ ያለው ስለ ቀጥታ ማየት አይደለም። አንደኛ እሱ ላይ ስለ ቀጥታ ማየት ይቅርታ አድርግልኝና ማለት ነው ቃል በቃል አንተ የተናገረውን ከውን ቃል እኮ መጽሐፍ ቅዱስ ላይ መፈለግ የለብህም። ስለዚህ የለም አይደል? ግን ሐሳቡን ይዘህ ከሐሳቡ መረዳት ትችላለህ። ወደ ሐሳቡ እንመጣለን። ግን ከመጀመሪያ ከቃሉ ስንነሳ ጊዜ የምትናገሩት ቃል የለም መጽሐፍ ቅዱስ ላይ። አንደኛ እሱ ነው። ወደ ሐሳቡ ኢየሱስ ክርስቶስ እናንተም የምትሉት የለም እኮ ኢየሱስ ክርስቶስ ነብይ ብቻ ነኝም እኮ አላለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ እንደሌላ አረጋግጥና ከዚያ በኋላ ወደ ነብይነቱ ደግሞ እንመጣለን፣ እናሳያለን። ችግር የለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ የለም። እኔ ሰው አምላክም ነኝ ብሎ አልተናገረም። ነብይ ብቻ ነኝም ብሎም እኮ አልተናገረም። እሱ እንመጣለን አልኩህ። መጀመሪያ አምላክ እንዳልሆነ አረጋግጥና ወደሱ ቀጣይ ትጠይቀናለህ። እንዴ አይደለም እኮ እያልኩ አይደለም። ቃል በቃል የለም። ከሐሳቡ ተነስተን ግን ኢየሱስ ክርስቶስ አምላክ ነኝ ያለበትን ላሳይ ይችላል እያልኩ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቃል በቃል የለም መጽሐፍ ቅዱስ ላይ። ተስፈቁሩ ሲጀመር ቃል በቃል የሚባል መስፈርታዊ ጥያቄ የለም። ነብይ ብቻ ነኝም ስላለ ቃል በቃል በሚለው መስፈርታዊ ጥያቄ የምትሄድ ከሆነ ነብይ ብቻ ነኝም የሚል ስላለ ነብይ ብቻ ማለት ማለት ጥያቄ ተመለሰ። በቃ የዘመናት የሙስሊሞች ጥያቄ ምን ነበር? እኔ አምላክ ነኝ ብሏል ወይ? አዎ ብሏል እያሉ ፖለቲካ አትስራ። 14:9 ላይ ሰፈር ለምን አታይም? በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል የሚለው ጉዳይ ውሃ በላው። ቃል አለም እኔ ሰው ነኝ ብሏል አላለም? ቆይ አንዴ ተረጋጊ። ላሳይህ እያልኩ እኮ ነው። ሐሳቡን እኮ ላሳይህ እያልኩ ነው። ቀጥታ ቃል በቃል እኔ ሰው ነኝ ብሏል አላለም? ኢየሱስ ቃል በቃል እኔ አንተን ልጠይቅህ ነብይ ብቻ ነኝ ብሏል ቃል በቃል? ወደ እሱ እንመጣለን። አምላክና ሰው የሚለውን ያነሳውን አርእስትን ጨርስና ወደ ነብይነቱ እንመጣለን። እኔ ሰው ነኝ ብሎ ተናግሯል። ቃል በቃል ተብሎ አይጠየቅም። ሲጀምር አንተ እንደዚህ ብለህ የምትጠይቅ ሰው አይደለም። ጥያቄው እንዴት መጠየቅ እንዳለብን የምታስተምረን እባክህን። አንዴ ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ሁሉም ነገር መጽሐፍ ቅዱስ ላይ ቃል በቃል እንዲኖር መጠበቅ የለብንም። በዛ ከሆነማ የመጽሐፍ ቅዱስ ጸሐፊዎች እኛ ልንሆን ነው እኮ። እኔ የምናገረው ቃል በቃል አለ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? እንዴ ኢየሱስ ክርስቶስ ከተናገረው ቃል ብቻ እኮ ተነስተን አይደለም መጽሐፍ ማለት እምነታችን እየመሰረትን ያለ። ወደ ሐዋርያቶችም ነገር እንሄዳለን። ከክርስቶስ አስተምሮ እንጀምርና ኢየሱስ እኔ ሰው ነኝ ብሏል አላለም? ለምናገረው ማስወጀት አላለም አላለም ያለበትን ፓርት አሳየን። እና ሰሸነ ችግር የለም። አቡበከር ወይንም ዛር አላችሁ? ሰው እንደሆነ ጥቅስ ልስጥህ። ኢየሱስ ክርስቶስ ሰውም ስለመሆኑ አምላክም ስለመሆኑ ጥቅስ ልስጥህ። ስለመሆኑ አይደለም ስላለ ነው። ዛሩ ክፈት እኔ እንዲህ ብለህ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ተናግሯል። ላሳየህ ነው። ልክ በዚሁ እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል ወይ? ወፍ ምክንያቱም ቅድም መልሰሃል አንተ አላለም። እኔ አምላክ ነኝ አላለም ብለሃል። ይሄ ነው ሰው አላለም ሳይሆን ቃል በቃል ነው ያልኩት እኮ። ስለዚህ አንድ ዛሬ አሳያቸው ኢየሱስ ክርስቶስ እኔ ሰው ነኝ እንዳለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ቃል በቃል እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ እያለ ኢየሱስ ይናገራል። ሰው ነኝ ብሎ ሲናገር ግን አንዲትም ቦታ ላይ እኔ አምላክ ነኝ አላለም። ይሄን ይመስላል። ያውና ኢየሱስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። እኔ ያለበት ቦታ የለም።
ፊተኛውና ኋለኛው ነው ሲል ምን ማለት ይመስላል? ዛራ ቀጣይ አንዴ አዛር አድርጌ ነው ማለት እሺ። መርሐባ ኢየሱስ ክርስቶስ እኔ ፊተኛውና ኋለኛው ነኝ ሲል ምን ማለቱ ይመስልሻል? ፊተኛውና ኋለኛው ማለት የሙታን በኩር ነው። ፊተኞችና ኋለኞች ብዙ ሰው ነው የተባለው፣ ኢየሱስ ክርስቶስ ብቻ አይደለም። ፊተኛና ኋለኛ ማለት መጀመሪያ ለሙታን ስለመሆኑ ማስረጃ እስኪ። ከሙታን በኩር ነው እሱ፣ ከሙታን በኩር ስለሆነ ለዛ ነው። ለምንድን ነው ከሙታን በኩር የሆነው? እንዴት ነው ከሙታን በኩር የተባለው? ቆይ እንጂ ወደ አሁን አንተ የኢየሱስ ክርስቶስን አምላክነት ልታረጋግጥ ነው የመጣው። ኢየሱስ ክርስቶስ አምላክ እንዳልሆነ በግልጽ ተናግረሃል። ኢየሱስ ክርስቶስ አምላክ ነኝ አላለ። ኧረ እኔ እንደዛ አላልኩም። ቃል በቃል በሚባለው መስፈርታዊ ጥያቄ እኔ ብቻ ሳይሆን እናንተም ውድቅ ትሆናላችሁ። ምክንያቱም ቃል በቃል ከሆነ ኢየሱስ ክርስቶስ ቁርአንንም መጽሐፍ ቅዱስንም ተጠቅማችሁ ኢየሱስ ክርስቶስ እኔ ነብይ ብቻ ነኝ ያለበትን ቃል እንድታመጡ ይፈልጋለሁ ማለት ነው። እሺ ወንድማችን ሲጀመር ኢየሱስ ክርስቶስ ጣልቃ ትግባ እንዴ ፕሊስ። ይሰማል ወገናችን? ይሰማል። አሁን ምንድነው የተጠየቀው ጥያቄ? መጀመሪያ የተጠየቀው ጥያቄ ኢየሱስ ክርስቶስ አምላክ ነኝ ብሎ አይኑ ቃል በቃል ስትባል አላለም ማለት እኮ። ቃል በቃል አላለም። ሰውም አምላክም ነው። አላሁ ሙስተዓን። ቆይ አንድ ጊዜ ሰው ነኝ ግን ብሏን ብለን እኛ ማስረጃ ሳይን። ስለዚህ ሰው ነው ከተባለ ሰውነቱ ለምንድን ነው? አንተ ሰው የሆነን አካል ለምንድን ነው የምታመልከው ብለን ጥያቄ እንጠይቃለን። እኔ ሰው አይደለም እያልኩ እኮ አይደለም። ሰው አይደለም እያልኩ አይደለም። ሰው ብቻ ግን አይደለም እያልኩሽ ነው። አዎ ሰውማ ሰው እንደሆነ እኮ ራሱ ተናገረ። ሰው ነኝ ያለ አምላክ እንዳልሆነ ግን መጽሐፍ ላይ ነው። ምን መጽሐፍ ላይ ነው? መጽሐፍ ላይ እንደሆነ ግን አልተናገረም። ቪዲዮ ክፈች። አምላክ እንዳልሆነ ሲጨርስና ተቀጣያለሽ። አምላክ እንዳልሆነ ማስረጃሽ እስኪ ሲጨርስ ተቀጣያለሽ። እሺ ጋር እንደሚታርግ ወይም ከታች እንዳናወርድሽ የሚታርግሽ ተቀመጭ። ሌሎቹ ቁጭ ብለዋል። እሺ ሚኪያስ አሁን ምንድነው መሰለህ ኢየሱስ ክርስቶስ አምላክ ነኝ አላለም፣ ሰው ነኝ ግን ብሏል። ሰው ነኝ እያለ እሱ ለምንድን ነው አምላክ ነህ የምትለው አንተ? አምላክ ነኝ የሚያለበት ሰው መጀመሪያ ቪዲዮሽን ክፈችና መረጃሽን አሳይ። ማስረጃ ኧረ በፈጣሪ ቆይ ከስር ሁኝና ከዛ በኋላ ተገቢያለሽ። እሺ ሚኪያስ አምላክ ነኝ ብሏል ኢየሱስ? አዎ ማስረጃ አምጣ። ሰው ኃጢአትን ይቅር ማለት ይችላል? በመጀመሪያ ይህን ጥያቄ መልሽልኝ። ቆይ እንጂ አሁን ሰው ኃጢአት ይቅር ማለት ይችላል ወይስ አይችልም ብዬ አይደለም የጠየኩት። ኢየሱስ ክርስቶስ አምላክ ነኝ እኮ ነኝ የጠየኩሽ እኮ ወደ ማስረጃው ልመጣልሽ ነው። ሰው ግን የኃጢአትን የመጨረሻ ይቅርታ መስጠት ይችላል አይችልም? ቆይ እንመጣለን ወደሱ፣ ችግር የለውም። መጀመሪያ ለተጠየቀው ጥያቄ መልስ ስጥ። መጀመሪያ ሮሚያ 9:5 ክፈቺ እስቲ። ሮሚያ 9። ኧረ ቆይ ጣልቃ አትግቡ እስኪ። ለስንት ነው የምታወሩት? ቀጥል ወገናችን። እሺ ልሰጥሽ ነው። ኢየሱስ አምላክ እንደሆነ ተናግሯል ብለሃንችና ማስረጃ ኢየሱስ ክርስቶስ አምላክ እንደሆነ የምናረጋግጥበት መጀመሪያው አምላክ ብቻ ሊናገራቸው የምታረጋግጥበትን ሳይሆን አምላክ እንደሆነ ተናግሯል ብለሃል። ሰው እንደሆነ ተናግሯል እኮ ልነግርሽ እኮ ነው። እሱ ኢየሱስ ክርስቶስ አምላክ ነኝ ብሏል የምንለው ከምን ተነስተን ነው? ልነግርሽ ነው። እሱ አዳምጪኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ አፍታ ሚኪ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ኦኬ ኢየሱስ ክርስቶስ አምላክ እንደሆነ የምትናገረው አንተ ነህ ወይስ እሱ ነው አምላክ መሆኑን የሚነግርህ? እሱ ነው የሚናገረው። ኦኬ ስለዚህ እሱ የሚናገርህ ከሆነ አንተ እኮ እኛ እንዴት እንደተረዳ ነው ልነግርህ የፈለግኩት። አሁን አዳም ተመለከተን ኪሱ እስክተተው አንተ የተረዳው ነገር እሱን እኮ ከሀሳቡ ተነስተ ነው እንደዛ ማለት የምችል። ራሳችሁን እዚህ ስትመጡ ራሳችሁን አክብሩ ፕሊስ፣ በክብር አውሩ። አንድ ሰው እያወራ በስነ ስርዓት አንድ ሰው ካወራ በኋላ ከአንድ ሰው ጋር እንቀጥላለን። አንድ ሰው ካወራ በኋላ ከአንድ ሰው ጋር ይቀጥላል እና አትደራረቡ ከይቅርታ ጋር። ስለዚህ ሚኪ አሁን ምንድነው የምትለው? ከተጨርሳላችሁ ከእሷ ጋር አንተ የምታመጣው እኛ የተረዳነው እንዲህ ነው ካልክ፣ እኔ ደግሞ ኢየሱስ ሰይጣን ስለሆነ ነው ይህንን እንደዚህ የተናገረው ሰይጣን ስለሆነ ነው ብዬ ልረዳ ይችላል። አንዳንዱ ደግሞ ይመጣና አይ ኢየሱስ አብ ስለሆነ ነው ብሎ ሊረዳ ይችላል። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ኦሪጅ ሰዎችን መጠየቃቸው አብ ስለሆነ ነው ይለዋል። የአንተን አረዳድ ኪሱ እስክተተው ነው። የእኛ ጥያቄ የዛህሩ ጥያቄ እንዲህ ስላለም አምላክ ነው ሳይሆን አምላክ መሆኑን ነግሮሃል ወይ? ከነገረህ ማስረጃ
ከዛ ደግሞ ቅድም የተናገርከውም ነገር አለ። እዛ ጋር እንመጣለን። አምላክ ሁሉም ቦታ ህልው ነው ብለሃል። እዛም ጋር እንመጣለን። ግን አሁን ያልከው ጋር መጀመሪያ አሁን ያልከው ጋር ከዛህሩ ጋር ማስረጃ ብቻ ጠቅሰህ ማስረጃውን ላምጣና ማስረጃዬን በማስረጃ ትሞግተኛለህ። አስቀድማ አይደለም የምትሞግተኝ። ሚኪያስ ጋንዲ አቡበከርን ፎሎ አድርጉት። 2400 ሰዎች እዚህ ያላችሁ አቡበከር 100 ሺህ ሙሉት ቢያንስ። ባረከላሁ ፊኩም እና የሚመች ከሆነ አቡበከር ቀጥል። ኦኬ እሺ፣ ችግር የለውም። ከመጀመሪያው ሐሳብ እንነሳና እንቀጥላለን። አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ በእውኑ እግዚአብሔር ከሰው ጋር በምድር ይኖራል? ይሄን ልቶ የጀመርኩትን ነው እንቀጥ ሁለቱም ሐሳብ ላይ እንሄዳለን። ምንም ዛሬ የሚቀር ነገር የለውም። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን ይላል። ጥያቄው ላንተ ነው። እግዚአብሔር ከሰው ጋር በምድር ይኖራል አይኖርም? ይኖራል። ኦኬ አንደኛ ነገሥት ምዕራፍ 8 ቁጥር 27 ክፈት። መክፈት አልችልም፣ አንብብልኝ። ኦኬ እግዚአብሔር ከሰው ጋር በምድር አይኖርም ይላል። አንደኛ ነገሥት ምዕራፍ 8 ቁጥር 27 ቀጥታ ነው። እንደዛ ነው የተረዳኸው አንተ? እንደማይኖር ነው የተረዳኸው? የተረዳኸው አይደለም፣ ጥቅሱ እንደዛ ይላል እኮ። ጥቅሱ እንደ ሰው ማለት አንደኛ በምድር ብቻ በቃ የለም። ቆይ ሁለተኛ ጥቅስ እግዚአብሔር ከሰማይ የሰው ስራ ላይ ወደ ምድር ወረደ ይላል። የት ነበረ ማለት ነው? ወረደ ሲባል ቁርጥ ሐሳቡን መናገር ነው እንጂ እግዚአብሔር በሰማይ ሆኖ ወደ ምድር ወርዶ መጣ ማለት አይደለም። የሚወጣ የሚወርድ አይደለም እግዚአብሔር። ኦኬ እግዚአብሔር ወደ ምድር ወጥቷል? አልወጣም? አልወረደም? እግዚአብሔር ወደ ምድር አይወጣም። የሚወጣ የሚወርድ አይደለም። በሁሉም ቦታ ያለ ነው። ወደ ምድር ወርዷል? አልወረደም? እግዚአብሔር እኮ ቁርጥ ሐሳቡን ለመናገር በእኛ በሰውኛ አገላለጽ የተገለጸ ነው እንጂ ቀጥታ የምንረዳው ሐሳብ አይደለም። ኦኬ እግዚአብሔር ወደ ምድር ወጥቷል ወርዷል ወይስ አልወረደም? አልወረደም በለኛ። ኦይ አልወረደም የምልህ እንዴት ነው? እዚህ ጋር የተነገረው ቃል ቁርጥ ሐሳቡን ለመናገር እንጂ። ኦኬ ወደ ባቢሎን ከተማ እግዚአብሔር ወርዷል አልወረደም? እዛ ላይ ያለው ተመሳሳይ ነው። እንደዚህ ወርዷል አልወረደም? ተመሳሳይ ነው። በቃ እግዚአብሔር ወረደ ተብሎ የተገለጸው ወርዷል ወይስ አልወረደም? በሰውኛ አገላለጽ መግለጽ ነው እንጂ እግዚአብሔር የሚወጣ የሚወርድ አይደለም አልኩ። አልጠየቅኩህም። በሰውኛ አገላለጽ ነው አይደለም? ወርዷል ወይስ አልወረደም? አልወረደም። የሚወጣ የሚወርድ አይደለም እግዚአብሔር። ኦኬ እግዚአብሔር አልወረደም? አዎ። ኦኬ እሺ፣ እግዚአብሔር አልወረደም ብሎናል። በደንብ ሰምታችኋል። እግዚአብሔር አልወረደም ብሎናል። እዛ ጋር ኑ እንውረድ የሚለው ቁርጥ ሐሳቡን ለመግለጽ ነው ያለው። እሺ ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ አለ። ግን እድል ቢሰጡን ለእኛም ጥሩ ነበረ እኮ። እግዚአብሔር ነው የእግዚአብሔርን ታምታቱት። ለምንድን ነው የማትሰሙ? አንድ ቃል ይቅርታ ጋር አንዴ ሚውት አድርጊ። ኦኬ ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ፣ አንዱ ከአንዱ ነገር እንዳይሰማ የቋንቋቸውን በዚያ እንደባልቅ ይላል። ኑ እንውረድ ሲል አንውረድ እያለ ነው ወይስ እንውረድ እያለ ነው? እሱ በሰውኛ አገላለጽ ለኛ እንዲገባን የተገለጸ አገላለጽ ነው እያልኩ ነው። የእግዚአብሔርን ቁርጥ ሐሳቡን የመጨረሻ ሐሳቡን ለመናገር ለመግለጽ ተነግሯል። ቆይ ዘጋሁት። በቃ በሰውኛ አገላለጽ ነው አይደለ? እንደዛ ብሎ የፈታ አንድ የኦርቶዶክስ አባት አምጣ። ለዚህ እኮ እግዚአብሔር አለመውጣት አለመውረድ እኮ በቂ ማስረጃ ነው። እግዚአብሔር እንደማይወጣ እንደማይወርድ በሁሉም ቦታ ያለ መሆኑ እኮ ግልጽ ነው። ማስረጃ የለም። ኦኬ እግዚአብሔር በሰማይ ነው። 138ን ተመልከት። መዝሙረ ዳዊት 138 ላይ ወደ ባህር በወርድም አንተ ነህ፣ ወደ ላይም በወጣ አንተ ነህ ይላል። አዎ አንተ ነህ ነው የሚለው። ትክክል አንተ ነህ። አዎ ምን አገናኘው ካልኩት ነገር ጋር? እግዚአብሔር በሁሉም ቦታ ይሞላ ነው ላልኩት ነው የጠቀስኩልህ። አይደለም፣ ጥያቄው እንደዛ አይደለም። ኢሳይያስ ላይ እግዚአብሔር በዙፋን ተቀምጧል ሰማይ ላይ ይላል። እግዚአብሔር የት ነው የተቀመጠው? መገለጥ ነው። አንብበው ቃሉን እሱን ኢሳይያስ ላይ ያለው እግዚአብሔር በዙፋን ሰማይ ላይ ተቀምጧል ወይስ አልተቀመጠም? እኮ መገለጥ ነው። ለኢሳይያስ የታየበት መታየት ነው እንጂ እግዚአብሔር በቃ ቶ ችግር የለውም። እልህ ነው የሚያልቀው። እኔ አንድ ጥቅስ ልጥቀስልህ። እኔ አንተ ማለት ነው እንትን ነህ ምንድነው ኢትዮጵያ ኦርቶዶክስ ቤተክርስቲያን መዘምር ታውቃለህ? ምን ማለት ነው መዘምር? በየሳምንቱ የሚደረገ መዝሙሮችን ምናምን የመሳሰለውን ነገር ታውቃለህ? አልገባኝም። ሀሳብ አልገባኝም። ለሰንበት ተማሪ አልፈሃል ልትለው ፈልገህ ነው? እንደዛ ነው።
እሺ በቃ እንደዛ እናድርግልሽ። የሰንበት ትምህርት ቤት አልፈሃል? ድሮ ኦኬ። መዝሙር ዘሰንበት ላይ ምንድን ነበረ የሚባለው? አላስታውስም። ኦኬ እሺ እንቀጥል። ተወሱን። በሰማይ ያለው አባታችን ሆይ ስምህ ይቀደስ ብለህ ጸልይ ታውቃለህ አታውቅም? አውቃለሁ። ኦኬ በምን ያለው አባታችን ብለህ ነው እንትን የምትለው? ቀጥታ ግን እንደዛ አይደለም የዚህ ሐሳብ። በቃ ስለዚህ የመጨረሻ በእስልምና ነገር በሶስት ስለሚጸና ሶስት ያሳይቻቸዋል። የመጀመሪያውን አመጣው መልስ የለም፣ ሁለተኛ አመጣው መልስ የለም፣ ሶስተኛውን አመጣው መልስ የለም። ወደ ሁለተኛው ጥቅስ እንሂድ። የመለስኩልህ ነው። መጽሐፍ ቅዱስን በጥሬው አንረዳ። ለዛ ችግር የለውም። ይሄ እንትኑን ለሰው እንተዋለን። ክርስቲያን እንግዲህ ክርስቲያኖችም ይታዘቡሃል። ማስረጃ አንድ ጥቅስ አምጣ፣ አንድ የቤተ ክርስቲያን አባት አምጣ ስለው ጸጥ ረጭ ነው ያለው። ችግር የለውም። ወደ እንትኑ እንመጣለን። እንዴ አምጥቼልሃለሁ እኮ መዝሙረ ዳዊትን እኮ ጠቅሼልሃለሁ። ኦኬ አባት መዝሙረ ዳዊትን ነው አባት አንድ የኦርቶዶክስ አባት እንደዛ ብሎ ይፈታ አምጣ ስለ መጽሐፍ ቅዱሳዊ ማስረጃ ነው። ራሱ መጽሐፍ ቅዱሳዊ ማስረጃ ነው መዝሙረ ዳዊት እኮ። እኔ ያመጣሁትን ጥቅስ እንደዛ ይፈታ አባት የለም አይደለ? ቤተክርስቲያን እንደዛ ነው የምታስተምረው። ኦኬ እንደዛ ብላ ያስተማረችበትን አንድ የቤተክርስቲያን ሰነድ አምጣ እስቲ። ነው አሁን ማለት ካለውበት ሁኔታ አንፃር መረጃ ማቅረብ ላልችል እችላለሁ። መጽሐፍ ስጠኝ አሉ እኔ ጋር የቤተክርስቲያን መጽሐፍቶች አሉ። እሺ ቀጥል። መጽሐፍ ስጠኝ አንድ መጽሐፍ። ኦኬ እንተዋለን። እሺ ችግር የለውም። ያው እኔ አንተን ማስጨነቅ ሳይሆን አላማው ሐቁን ማውጣት ስለሆነ ችግር የለውም። ሌላ ጊዜ ደግሞ በደንብ ተዘጋጅተህ መተህ ታወራበታለህ። ኦኬ ስለ ኢየሱስ ክርስቶስ ማንነት ኢየሱስ እሱ ነው የሚነግርህ ወይስ አንተ ነህ ስለ ማንነቱ የምትነግረው? እሱም ነግረውናል፣ ሐዋርያትም ነግረውናል፣ አብረውት የነበሩት ሐዋርያትም ነግረውናል። ግን አይደለም የጠየቀው አንተ ነህ የምንነግረው ወይስ እሱ ነው የሚነግርህ? እሱ የነገረኝን ይዤ ነው የምናገረው ስለሱ። ኦኬ ኢየሱስ ክርስቶስ አምላክ ነኝ ብሎ ሳይልህ አንተ አምላክ ነው አትልም አይደለም? አልልም። ኦኬ ስለዚህ ኢየሱስ አምላክ ነኝ ማለት አለበት አንተ አምላክ ነው ለማለት። አዎ ቃል በቃል ግን አይደለም። እሺ ሐዋርያት ተሳሳች ናቸው አይደሉም? ማለት አልገባኝም። ሐዋርያት ፐርሰናል ነው እያወራ ያለው ወይስ ስላስተምሯቸው? አጠቃላይ ሐዋርያት በምንም ነገር ይሳሳታሉ አይሳሳቱም? ሐዋርያት ሰዎች ናቸው። በሆነ ነገር በፐርሰናል ላይፍ ሊሳሳቱ ይችላሉ። አስተምሯቸው ግን ስህተት አይደለም፣ አይሳሳቱም ባስተምሩ። ኦኬ የእምነት ጉድለትና የአስተምሮት ጉድለት የለባቸውም ሐዋርያት ማለት የእምነት ጉድለትና የአስተምሮ ጉድለት። ይሄንን ባይዘው መንደርደሪያ ነው ማስቀመጠው፣ ያዙ በደንብ። መጀመሪያ ኢየሱስ አምላክ ነኝ ካላለ አልቀበልም ብሏል። ሁለተኛ ደግሞ ሐዋርያት ተሳስተዋል አልተሳሳቱም ስለው ፐርሰናል ላይፋቸው ሊሳሳቱ ይችላሉ አለ። በአስተምሮታቸውስ ሊሳሳቱ ይችላሉ አይችሉም? ባስተማሩት ትምህርት እኮ እምነትና አስተምሮ እኮ የተለያየ ነገር ነው። እምነት ማለት በልባቸው የእምነት ጉድለት የለባቸውም። ከአምላክ ጋር በነበራቸው የእምነት ጉድለት የለባቸውም ሐዋርያት። የእምነት ጉድለት እኮ ይሄ እኮ ከፐርሰናል ላይፍ ጋር የሚገናኝ ነገር ነው እኮ። እንደማንኛውም ሰው ናቸውና ማለት የእምነት ጉድለት አለባቸው አይደል? የተለየ ነገር ሊኖርባቸው ይችላል። የእምነት ጉድለት አለባቸው። መንፈስ ቅዱስን እስከሚቀበሉ ድረስ ሲጀምር ሙሉአን አልነበሩም፣ ሙሉ ሰዎች አልነበሩም። ከተቀበሉ በኋላ ተሳሳቱ ነበረ፣ ፍሩሃን ነበሩ፣ ይፈሩ ነበረ። ከተቀበሉ በኋላስ እኮ ከዛ በኋላ ባስተምሯቸው ስህተት የለባቸውም ብያለሁ። ከተቀበሉ በኋላ በእምነታቸው ስህተት አለባቸው የላቸው? እምነታቸው ስትል ምኑን ነው ማለት? ምንን በሚያማክል እምነት ነው እየጠየቅኛል? አጠቃላይ ከአምላክ ጋር በተገናኘ ነገር ጉድለት አለባቸው የለባቸው? ከአስተምሮ ጋር የተያያዘ እምነት ከሆነ የለባቸውም። ኦኬ በጣም ጥሩ። እሺ ጴጥሮስ ኢየሱስ ክርስቶስ በተናገረው አስተምሮ መሰረት ማለት ነው። ጴጥሮስ የእምነት ጉድለት አለብህ ብሎታል አላለውም? ትጠራጠራለህ ብሎታል አላለውም? ኢየሱስ ክርስቶስ እኮ ከአስተምሮ አንጻር እኮ አይደለም የተነገረው እኮ ከአስተምሮ እምነት አንጻር ሳይሆን ከአምላክ ጋር ችግር አለበት ብቻ አይደለም እኮ እንደ ግላዊ እምነቱ ሰው እንደመሆኑ ሊጠራጠር ይችላል። ከአይምሮ በላይ በሆነው በሚያደርገው ታምር ሰው እንደመሆኑ በባህር ላይ ሲራመድ አይቶ ለምሳሌ ተጠራጥሯል። እሺ ሐዋርያቶች ተጠራጣሪ ናቸው። ይህንን ያነሳሁት እንደ ቀልድ አይደለም። አሁን እንግባና ከኢየሱስ ክርስቶስ አስተምሮ ኢየሱስ አምላክ ነኝ ያለበትን ጥቅስ አምጣና አሳይ። ኢየሱስ ክርስቶስ አምላክ ነኝ ያለው እንዴት ነው? ለአምላክ ብቻ ሊነገሩ የሚችሉ ቃላትን ለራሱ በመናገሩ አምላክ ነኝ ብሏል እንላለን። አምላክ ብቻ ሊናገራቸው የሚችለውን
አላሁ አክበር በሉ። ወላሂ አለቀ። እኔ ላለው ነው የሚለው። አንተ የምትለውን አይመለከትም። እኔ ላለው እያልኩ አይደለም እኮ። ቀጣይ እኮ ማስረጃውን ላቀርብልህ። ተረጋጋ እንጂ አስጨርስ። ሰግጠህ አንዴ ኮኔ ላቅርብልህ እሱ ጋር ካሁን መረጃ ከፈለክ ሌላ ሰው ይቀጥላል። ሌላ ሰው ይቀጥል። ሚኪ ማታ ከሆነ መረጃ ከፈለክ ሌሎች እንናገር፣ ሌሎቻችን እንናገር። እሱ ላይ ይችላል። ሰው እኮ ሙሉ አይደለም። እሺ ይቅርታ በቃ ቤኪ እንትና ሚኪ ሚውት አድርግ በቃ። እሺ ሰግጠህ ፈምስ ሚውትን አንሳ አንተ። እሺ እኛ መረጃ እንችላለን። ክፈትና ላሳይሽ የትኛው እንደሆነ ታነባለሽ። ባሉበት ኢየሱስ አምላክ መሆኑን ተናግረው ምን መሆኑን አምላክ መሆኑን አዎ ኦኬ ጥቅስ እሺ መጽሐፍ ቅዱስ ክፈትና ካነባለህ እዚህ ባሉበት ሁሉ ማለት ነው። አንተ ግን አላለም ብለን እንትን ትላለህ ታይዘኛለህ ፖይን ኧረ በእናትህ ጥቅስ ስጠን አንተ እኮ አንተ ታምናለህ አታምንም? መጀመሪያ ጥቅሱ እንዳሳየህ አንተ ታምናለህ አታምንም አልኩህ እኮ። ምን መሰለህ ቆይ አሁን ምን አረገ መሰለህ ሰግጠህ ፈምስ ቆይ አንድ ሎጂክ ላሳያችሁ። አሁን ወገኖች ሎጂክ የማያስተምሯቸው ሎጂክ ምናምን ሳይሆን አላለም ብለህ ከሆነ እና ላሳይህና አንተ ከዛ በኋላ ምን ተከታተል ነው ያልኩህ። እኔ ምን አገባኝ አለም አላለም ነው አይመለከተኝም። ለአንተ ማሳይህ እኮ እንትን ካላክ እኔስ ምን አገባኝ? ለምን አሳይሃለሁ? እናመሰግናለን። ክርስቲያኖች ያው ማስረጃ የላቸውም። ሰማችሁት? ማስረጃ ልስጥ ብሎ ላሳይህ እያልኩህ አይደል? ካመንክ እኮ ላሳይህ እያልኩህ ነው እኮ። አለ ካልከን ጥቅስ ስጠን አንተ። እኔ አለኝ ግን አንተ አላለም ብለህ ፖይንት ታስይዘኛለህ እያልኩህ እኮ ነው። ላሳይህ ለምን እኔ አላለም? አንዴ ቆይ እና ለምን አሳይሃለሁ? አንተ እኮ እንድታልተማርክ ለአንተ ለምን አሳይሃለሁ? ክርስቲያኖች አበዱ። አያችሁ ሲያብዱ። ሰግጠህ ፈምስ። አንድ ነገር ላስረዳ። ለምሳሌ ምን አንተም ተስረዳ ነገር የለም። ላሳይህ እያልኩህ ነው። ጥቅሱን ከፈለክ ላሳይህ ያለበትን ደግሞ ላሳይህ እያልኩህ ነው። ስለዚህ መጽሐፍ ቅዱስ ክፈት። መጽሐፍ ቅዱስ ያለው ካለ እንትን በልና ላሳይህ። እዛው ካነባለህ አንተ ባለበት ጥቅስ ተነናበ። እሺ ዮሐንስ ወንጌል ምዕራፍ 4 ከቁጥር 25 እስከ 26 አንብብ ላሳይህ። ኦኬ ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 እስከ 25 ኢየሱስ ክርስቶስ አምላክ ነኝ ብሏል። ለሴቷ ተገልጦ ራሱ የሚሉት ሰው አለ ይንጣ ሲል እኔ ራሴ ነኝ ብሎ የተገልጠላት ላሳይህ። እግዚአብሔር መንፈስ ነው የሚሰግዱለት በመናፍስት በእውነት ሊሰግዱ ያስፈልጋቸዋል። እግዚአብሔር መንፈስ ነው ብሎ የተናገረው ማን ነው? ማለት እግዚአብሔር መንፈስ ነው ይላል ጥቅሱ። ያው እንግዲህ አንብብልኝ። ኖ አንዲ መክፈት የሚችል ሰው አለ ጥቅስ። ኡስታዝ ጀማል መክፈት ትችላላችሁ? ዛሩ አይመቻትም። የሰጠን ጥቅስ ማለት ኢየሱስ አምላክ እንዳልሆነ ነው። 300 ሰዎች ባረከላሁ ፊኩም። አቡበከርን ፎሎ አድርጉት። እሺ ጥቅሱን ንገረኝ። ዮሐንስ ወንጌል ከምዕራፍ 4 ከ25 አንብቢ። ምዕራፍ 4 ከቁጥር 25 እስከ 26 አምላክ እንዳልሆነ ነው የሚያሳየው። ተመልከቱ እንግዲህ እያንዳንዱ ጥቅስ ቢመጣ አምላክ እንዳልሆነ ነው ሊያሳየን የሚችለው። ተመልከቱ ከ24 ክፈችልን እስኪ። ዝም በል አንተ ምን አገባህ? አዳምጠኝ እኮ እያልኩ ነው። ከ25 እስከ 26 አንብቢ ነው ያልኩሽ። ታይ አንብቢ። ሴትዮዋ እኮ ቆይ አንዴ። እግዚአብሔር መንፈስ ነው የሚሰግዱለት በመንፈስ እኮ ኢየሱስ ነው ያለው አይደል? ጥቅስ የሰጠውን ጥቅስ አንብብ እኮ እያልኩ ነው። አንተ ሌላ ምን ያስመጣሃል? እኔ እኮ አንተ ስለማትረዳ ነው። አንተ ሲጀመር ዝም አለ መጽሐፍ ቅዱስ እንትን ቁርአንን በምትረጉምበት አይነት አትረጉም። አንደኛ ነገር ስትረጉም እንደ ራስህ መጽሐፍ አይተህ መተርጉም አለብህ። ስለዚህ ከ25 እስከ ችግር የለውም። ሚኪን አታውቅም ብለህ ሚውት ያስነሳው ለዚህ አቅም ከሆነ ሚውት አድርግ ከይቅርታ ጋር፣ ካልሆነ ግን በስተክል ነው። አንዴ ከይቅርታ ጋር ሰግጠህ ፈምስ። እግዚአብሔር መንፈስ ነው የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ይሄንን ያለው ኢየሱስ ክርስቶስ ነው። ራሱን ኢየሱስ ክርስቶስ ከእግዚአብሔር እየለየው ነው ሲጀምር ገና ይቀጥላል። መንፈስ ነው በየትኛውም ቦታ ስላለ አሁን እኮ በመንፈስ ነው የትኛውም ቦታ ስላለ ስለምታንት በየትኛውም ቦታ መስገድ ትችላለህ። 25 ጋር እንግባ። ሴቲቱም ክርስቶስ የሚባለው መሲህ እንደሚመጣ አውቃለሁ አለ። መሲህ ክርስቶስ ማለት ምን ማለት ነው? ሰግጠህ ፈምስ። ከአምላክ የሚላክ ማለት ነው አይደለ? ከአምላክ የሚላክ ክርስቶስ ከአምላክ የሚላክ ማለት ነው። አዎ እኮ ክርስቶስ ማለት የአምላክ መሲህ ማለት ነው። አምላክ የቀባው ማለት ነው አይደለ? በመሬት ላይ ሲመጣው ግን ወደ መሬት የመጣው እኮ ለኛ ለህዝቡ ለማስተማር እስከሆነ ድረስ አሁን መልክተኛ ነው። አልጠየቅኩህም። መሲህ ማለት የተቀባ ማለት ነው ወይስ አይደለም? አንብብ አልኩህ እኮ አንተ ሌላ ቦዲቪንት ሳይሆን አንተ አብለኛላ። ያው አምጥቻለሁ። ይሄን አንብብ ነው። እኔ ሚውት ላርግና አንተ አምላክ ነው ያለበትን እዚህ ጋር አሳየን። በቃ ሚውት አድርጌያለሁ። ቀጥል። አንብብና አንብብ። ይኸው መጽሐፍ ቅዱስ ወጥቷል። አንብብ።
እኮ አንብበህ አሳየኝ። ይኸው ወጣልህ። እኔ ሳነብ ደስ አለ። ከፈርጊው 26 ላይ ከፈርጊው 26 ከፈተለ አንብብ። እሺ ኢየሱስም የሚነግርሽ እኔ ነኝ እርሱ ነኝ አላት። ስለዚህ ምንድነው አንተ ይሄን የምትለው? እኮ ምን መሲህ ነኝ አይደል ያላት? የመሲው ከ25 አንብቤ ያለው ሴሪቱም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እርሱም ሲመጣ ሁሉንም ይነግረናል አላት። ኢየሱስም እኔ ነኝ አላት። ስለዚህ ምንድነው የምትለው አንተ? እኮ መሲሁ ነኝ ነው ያላት አይደል? እና መሬት ላይ ይመጣል ነው የተባለችው። እሷ ሰው ስለነበረች በመሬት ላይ ይመጣል ሲባል ስለሰማች መጣላት። ስለዚህ መጥቶ ደግሞ ሲያናግራት ይኸው እኔ ነኝ አላት። ስለዚህ ምንድነው የምትለው አንተ? ምን አይነት የወረዱ ሰዎች ናቸው? ይታርቅ ሌላ ክርስቲያን እንጂ ሲጀመር ወራዳ። እሺ በቃ አንድ ታይቀማ መልሰው ነው ሲታይንም ሚት በቃ ሌላ ሰው ይቀጥል። ሰግጠፈም ሳንዲ አምላክ ነው ብሎ ያመጣው ማስረጃችሁት። ቆይ ሚኪ እስቲ ሚውት አንሳና እስቲ አንተ ይሄ ለአምላክነት ማስረጃ ይሆናል? ሚውት አንሳ እስቲ ሚኪ። አታውቅም ብሎ ነው እንግዲህ የገባው እሱ አታውቅም አለውና ሚኪን አንተ ማታውቅ ከሆነ ዝም በል ምናምን አለና አታውቅም ያለ የለም። እኔ ላንጣልህ ነው ያልኩህ። አንተ ትችላለህ፣ ሌላ ወሬ አታውራ። ስለዚህ ያመጣው ምንድነው? እሺ ያመጣው ምንድነው? ኢየሱስ አምላክ ነው ይላል። ወረደ። ኦኬ እሺ ዘሩባቤል ሁለተኛው አንተ ነበርክ። ሚውተን አንሳ አንተ። ሌላ ክርስቲያን ሮሜ 9:5 ክፈት። ኖ ሮሜ 9:5 እኛ ስለ ጳውሎስ አይደለም። ኢየሱስ አስተምሯል ወይ ነው ጥያቄው። ካላስተማረ አላስተማረም በልና ወደ ጳውሎስ እንሂድ። ያልኩህን ክፈትልኝ እኮ መጀመሪያ ኢየሱስ አላስተማረም ብለህ ስታምን ነው ወደ ጳውሎስ አስተምሮ የምንሄደው። መጀመሪያ የኢየሱስ ክርስቶስ ይቀድማል። ለምን ያልኩህን አትከፍትልኝም? ኢየሱስ ክርስቶስ አስተምሯል ወይስ አላስተማረም? ከይቅርታ ጋር አስተምሯል። ያስተማረበትን ጥቅስ ሌላ ክርስቲያን እያስገባችሁ እስከዚህ መጀመሪያ ያልኩህን ጥቅስ ክፈትልኝና ከዛ በኋላ ላይ እንትን እንላለን። ሮሜ ምዕራፍ 9 ቁጥር 5 የጳውሎስ አስተምሮ እንጂ የኢየሱስ ክርስቶስ አስተምሮ አይደለም። ስለዚህ ኢየሱስ ያስተማረበትን ስጠን እያልን ነው። ዋናው ንግግራችን እኮ በመጽሐፍ ቅዱስ ላይ ነው። ኢየሱስ አላስተማረም በለንና እንሂድ ወደዛ። እኮ አንተ መጀመሪያ የጠየቀው በመጽሐፍ ቅዱስ ላይ ነው። አላልኩም። እኔ እንደዚህ አይነት ጥያቄም ጠይቄም አላውቅም። የጠየቅኩት ጥያቄ ኢየሱስ ክርስቶስ አምላክ መሆኑን አስተምሯል ወይ? መጀመሪያ ላይ ስጠይቅ የነበረው ከመጽሐፍ ቅዱስ ላይ ማግኘት ይቻላል ወይ? አልጠየቅኩህም። እንደዛ ብዬ ዘሩባቤል እንደዛ ብዬ አልጠየቅኩም። ብዬ የምናገራለሁ እንደዛ ብዬ አልጠየቅኩም። በየትኛውም ዘመን ማለት ነው አወከርን ብታገኘው እንደዚህ አይነት ጥያቄ አይጠይቅም። ምጠይቅህ ኢየሱስ ራሱ አስተምሯል ወይ? እኔ ማንም ሰው ዝም ብሎ ቢጽፈው ምን እሱን አይደለም ነው ራሱ አስተምሯል ወይ መጀመሪያ። ከዛ እንመጣለን ሐዋርያት ጋር። ከዛ እንመጣለን ከሐዋርያት ቀጥሎ ነው ጳውሎስን የምናስገባው። ከዛ ከጳውሎስ ቀጥሎ ወደ ሐዋርያን አበዎች እንመጣለን ከፈለክ ማለት ችግር የለም። መጀመሪያ ግን ኢየሱስ ራሱ አስተምሯል ወይ የሚለውን እናምጣለን። በመሀል ሀሳብ እየቀያየርክ ከሆነ እኮ አይሆንም። አልቀይርም ሀሳብ። ከመጀመሪያም ጀምሮ እንደዚህ ነው። አሁንም የምቀጥለው በዚህ መሰረት ኢየሱስ አስተምሯል ወይ? ቁጥር 1 እኛ ኢየሱስ ክርስቶስ አምላክ ሳይሆን ሰው መሆኑን አስተምሯል ብለናል። አይ አምላክ መሆኑን አስተምሯል ካላችሁ ማስረጃ የለም። እንግዲህ እንዴት አድርገህ ነው አምላክነቱን የምትቀበለው? አንድ አካል ተነስቶ ሰው መሆኑን አስተምሮ ኖሮ በሰውነት የኖረን አካል ምድር ላይ አምላኩን ሲማጸን የነበረ ኢየሱስ ክርስቶስ አምላኩን ይለምን ነበር። በማቴዎስ ወንጌል በፍርሃት እየተጣጣረ አምላኩን ይለምን የነበረን አካል ሌሊት ተነስቶ ኢቭን ቢያመልጠው ራሱ ቶሎ ተነስቶ ይጸልይ የነበረን 40 ቀን የሚጾም የነበረን አካል አምላክ አድርገህ ስትይዝ ተጠያቂ ነው። ስለዚህ አንተ አምላክ ነው ላልከው 40 ቀን የሚጾም የነበረን አካል አምላክ ነው ካልክ ማስረጃ። እኛ ግን አይደለም ሰው ነው ብለን ማስረጃ እያመጣ ነው። ሰው ማለት ደግሞ ተቃራኒው አምላክ ነው። አምላክ ከተባለ አንድ አካል ሰው አይደለም፣ ሰው ከተባለ አምላክ አይደለም። እኔ አምላክ ነኝ እንጂ ሰው አይደለም ይላል እግዚአብሔር። ስለዚህ እኛ ያንን ነው የምንከተለው። እንግዲህ አይ አይደለም አወከር ተሳስተሃል ከተባለ ማስረጃ። ሰው አይደለም አምላክ ነው የሚል ነገር ሰው ነው ተብሎ አምላክ እንዴት አይምሯችሁ ላይ ይመጣል? ፍጡር ነው ተብሎ ፈጣሪ እንዴት አይምሯችሁ ላይ ይመጣል? ስለዚህ ዘሩባቤል ኢየሱስ ያስተማረበት ቆይ ሚኪዬ ቆይ አንተ የራሳቸው ወገኖችህ ነው ይቆም ያሉት። ስለዚህ እንትን በል ትቀጥላለህ። ከዛ ዘሩባቤል አሁን የምታመጣልን ነገር ኢየሱስ አምላክ ነው የተባለበትን ማስረጃ ቶሎ በል።
ካልሆነ ሌላ ክርስቲያን አስገቡልኝ። ዛሩ የምታወሪው ነገር ካለ ከስር ያሉት እንትን አቡበከርን ፎሎ አድርጉት። 2300 ሰዎች እዚህ ያላቸው አቡበከርን ጀማልን ፎሎ አድርጓቸው። ክርስቲያኖች አይደሉም ከላይ ከማን ነው የተቋረጠው? የኔ ኔትወርክ ነበረ። አቡበከርን ፎሎ አድርጉት እያልኩ ነበር። አቡበከርና ጀማል ሁሌ እንትን እያስቸገረች ነው መሰለኝ። እንትን አስገቡልና ሌላ ኢንሻአላህ ሌላ ክርስቲያን ካለ እስከዛ አስገቡልን። ዘሩባቢል ጥቅስ ይዘህ መተህ ኢንሻአላህ መቀጠል ትችላለህ። ችግር የለውም። ወሊያ ነው የሚለው ወሊያ የሚል አካውንት ሰላም ብያለሁ። እንግዲህ ከታች ሆነው የሚሳደቡ አካላቶች ስድብ የመጨረሻ የአንድ ሰው ማስረጃን ማምጣት ሲያቅተው የሚያወራው ነገር ነው። ስለዚህ መልስ አትመልሱ ከይቅርታ። እኛ እዚህ ጋር በማስረጃና በመረጃ ኢየሱስ አምላክ አይደለም የሚለውን ስናመጣ ማስረጃ ማምጣት ሲያቅታቸው ነብዩ ምናምን እያሉ ሊሳደቡ ይችላል። ችግር የለውም። ተዋቸው፣ እነሱ አታውሯቸው፣ መልስ አትስጧቸው። ስድብ የፈሪዱላ ነው የሚለው የፈሪዱላ ነው ስድብ። ስለዚህ መልስ ምንም እንዳሰጧቸው ዝም በሏቸው። ሞዴሬተሮች ካሉ ሚውት ያደርጓቸዋል። ያለበዚያ ግን የመጡበትን ሃይማኖት ብቻ ነው የሚያሳዩን። ችግር የለውም። እነሱ ይሳደቡ እኛ እናስተምራለን፣ እነሱ ይሳደቡ እኛ እናሰልማለን። እንደዚህ ነው የእስላሙ መንገድ ማለት ነው። ኦኬ ኪንጎ እንዴት ነህ? ሰላም ነህ? ሁላችሁም ውጭም ውስጥም ያላችሁ ሰላም ብያለሁ። አንተ ጤና ተመስገን፣ እግዚአብሔር ይመስገን። ምን አለ መሰለህ አንዳንዴ መከራከር መሆን የለበትም እና ረጋ ብለን መነጋገር ካለብን ያለውን ነገር አንተም ጋር ያለው ነገር እኔም ጋር ያለው ነገር ሐሳብ እያቀረብን እየተረዳዳን ብንቆይ ጥሩ ነው፣ በአማርኛ እስከተግባባን ድረስ እና አሁን ጥቅስ ልስጥህና እንብብልኝ። እዚህ ጋር ማንበብ ስለማይመቸኝ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 4 አንስተህ ታነብልኛለህ? ቪዲዮ አብራና የኢየሱስ ክርስቶስ ትምህርት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 4 እሱን ካነበብክልኝ በኋላ ከዛ በኋላ ሌላ ጥቅስ እሰጥሃለሁ እዛው። ኢየሱስ ክርስቶስ የተናገረው ነገር መስፈርታችን እንግዲህ አድምጠኸው እንደሆነ ኢየሱስ ክርስቶስ የተናገረውን ነገር ነው መጀመሪያ እየተቀበልን ያለ ነው። አይ ኢየሱስ አይደለም ዮሐንስን ንግግር ከተባለ ወደ ዮሐንስ አብና እኔ አንድ ነን ብለዋል ኢየሱስ ክርስቶስ። ይሄን አላለም ብለህ ልታምን ትችላለህ አንተ። ቅድም እየሰማህ ከቅድም ጀምሮ አንዴ አሁን አውጣን ያልኩት እኮ ችግር የለውም። አሁን ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። ስለዚህ ኢየሱስ አብ ነው ብለው ያምናሉ። እኔ ያልኩህን ታውጣልኛለህ እኮ ኢየሱስ ያስተማረው ነው የለም ማለት ነው ወይ? እመኑልን የለም ኢየሱስ ብላችሁ እመኑ። ወንድሜ አሁን ተረጋግተን ብንደማመጥ እኮ ከቅድም ጀምሮ የገቡ ክርስቲያኖች ሁሉም ሊረዳዳን ነው የገባው እንጂ ሊከራከር አይደለም። ከይቅርታ ጋር እኔ በጣም ረጋ ብዬ ነው የማወራው። እንግዲህ እንደምታዩ ነው የማወራው፣ ምንም ችግር የለም። አሁን እኮ ተረጋግተን የምናወራ ከሆነ እኔ ያልኩህን አውጣልኛለህ። ይጎ ስናወራኛ ከክርስቲያኖች ጋር ወዲህ ላይም የመጀመሪያችን አይደለም። ረጅም ጊዜ ሆኖናል፣ አመታት አልፎናል ከክርስቲያኖች ጋር እያወራን ማለት ነው። ችግር የለውም። በተረጋጋ መንገድ ነው የምናወራው። ግን መስፈርቶች አሉን ያስቀመጥነው መስፈርት። ኢየሱስ አምላክ ሰው እንደሆነ ተናግሯል አለ። አምላክ እንደሆነ ተናግሯል ወይ ነው ጥያቄው። አይ ኢየሱስ ክርስቶስ አምላክ እንደሆነ አላስተማርም። ግን በዮሐንስ ወንጌል ምዕራፍ 1 ከቁጥር 4 ላይ አምላክ እንደሆነ ይናገራል ካልከን ወደዛ እንሂድ። አምላክ እኔ ጌታ አምላክ ነኝ ብሎታል ለቶማስ እና ቅድም ለእንትና ለሁሱ አንድ እህታችን ስታስረዳው ወደ ሌላ ነው የሄደባት። እሱ ሰምቻለሁ ከቅድም ጀምሬ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ማውራት እንችላለን ከፈለክ። እሱ ጋር እንደዛ ብሏል፣ አምላክ ነኝ ብሏል። እኔ ጌታ አምላኬ ነው ለቶማስ እንደዛ ብሎታል አላለው? አውጣልኝ። እሺ እኔ ጌታ አምላክህ ነኝ ብሎታል። ቆይ እኔ ጌታ አምላክህ ነኝ ብሎታል? መጀመሪያ እንስማማ ብሎታል። 28 ላይ አውጣልኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እኔ ጌታ አምላክህ ነኝ ብሎታል ለቶማስ? አስነበበኝ እስቲ አንዴ አውጣውና። አምላክህ ነኝ ብሎታል ወይ? ጥቅሱን እናውቀዋለን፣ ችግር የለውም። ብሎታል ስላልክ ነው አንተ። ብሎታል ወይ አረጋግጥልኝ፣ በኋላ ደግሞ ትክዳለህ። አላልኩም እንዳትለኝ እኮ። አዎ ብሎታል፣ አውጣልኝ። እሺ ካላለው ቀጥታ ነው ማወርደህ። እሺ ዛህሩ ክፈችልን። ታወርደኛለህ፣ ችግር የለውም። ከገዝት እኮ ነው የምወርደው እኔ ከምን ወርዳለሁ። ተመልከቱ እንግዲህ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እኔ ጌታ አምላክህ ነኝ ብሎታል። ቶማስ ብሎታል። ስማኝ
ኦኬ ቆይ ቀደም ኢየሱስ ነበር ያልከው ቶማስ ነው ያለው አንተ ለምንድን ነው የምትጨክነው ወንድሜ ቆይ አንዴ ቀደም ቶማስ ነበር አሁን ቶማስ ነው ያለው አልከን ቀደም ኢየሱስ ነው ያለው እየቸኮልክብኝ እኮ ነበር ቶማስ ምንድን ነው ያለው አንዴ ሰማኛ እንግዲህ መጽሐፍ ቅዱስ ላይ ያለ ነገር ነው የምንማማረው አይደለ እኮ ቶማስ አንተ ጌታዬ አምላኬ ነህ ብሎታል በዛ ጥቅስ ላይ ቶማስ ብሎታል አዎ እኮ አንተ ብሎ ኢየሱስ ክርስቶስን አንተ ጌታዬ አምላኬ ነህ ብሎታል በስመ አብ እሺ ወንድሜ ኖ ብሎታል ወይ ለምን መሰላችሁ አሁን የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታዬም አምላኬም ብሏል ለምሳሌ እኔን ተመልከቱኝ እዚህ ጋር ዛህሩ እዚህ ጋር የሆነ ነገር ዛህሩን አይቼ ደነገጥኩኝ ልበልና ጌታዬም አምላኬም አልኩኝ እንዴ ዛህሩ አምላክ ናት እንዴ ያስኬዳል እንዴ እኔ ጌታዬ አምላኬ እንጂ ያልኩት ዛህሩ ጌታዬ አምላኬ ነሽ አላልኩም ቶማስም ለኢየሱስ ክርስቶስ ጌታዬ አምላኬ አለው ኢየሱስን ያለው አይደለም ብሎ መለሰለት ነው የሚለን ጸሐፊ ስለዚህ ያ የተናገረው ንግግር ጌታዬ አምላኬ ብሎ በግርምት ኢየሱስ ክርስቶስ እንግዲህ ሞቶ ተነስቷል ያው እነሱ እንደሚያስተምሩት ከዛ ሲያየው ደነገጠ ጌታዬም አምላኬም አለ እንደውም በእንግሊዝኛ ትርጓሜ ቶማስ ኤክስክሌምድ ማይ ሎርድ ማይ ጋድ ይላል በግርምት ጌታዬም አምላኬም አለ ነው የሚለው አንተ ጌታዬ አንተ አምላኬ አለው አይልም ጌታዬ ነህ አምላኬ ነህ አለውም አይልም ሲጀመር ለሐዋርያት አንድ አምላክ ነው ያላቸው ያ አንድ አምላክ ኢየሱስ ክርስቶስ ሲጸልይለት የነበረው እንዴት ነው ኢየሱስ ሲጸልይ ያዩ አይተው ድጋሚ እንዴት ነው እነሱ ራሱ ሌላ አምላክ አለ ብለው ሊያስቡ የሚችል ኢየሱስ አብሯቸው ምግብ ሲበላ አይተው አብሯቸው ሲጠጣ አይተው አብራቸው ሲጾም አይተው ሲያድግ እያዩት በአይናቸው እንዴት አምላኬ ነህ ብለው ሊይዙት ይችላል የማያስኬድ ነው ይሄ የማያስኬድ ሙግት ነው መሲ ሰላም ብያለሁ ከሰዓት አንጻር ነው ፈጠን የምንለው ሰላም እንደት ናችሁ እንዴት ነሽ ሰላም ነሽ እግዚአብሔር ይመስገን ኢየሱስ አምላክ ነው ኢየሱስ ነው የነገረሽ ወይስ አንቺ ነው አምላክ ነህ ልትይ ኢየሱስ ነው የነገረው ኢየሱስ ሐዋርያት ነቢያት መጀመሪያ ነቢያት በትንቢት ተናገሩ ቀጥሎ ሐዋርያት ተመሰከሩ እሱም ራሱ ነገረ እሺ ስለዚህ መጀመሪያ ሐዋርያት ኢየሱስ አምላክ ነው ብለዋል መጀመሪያ ነቢያት በትንቢት ተናገሩ ሐዋርያት ተመሰከሩ እሱ ራሱ እኔ አምላክ ነኝ ብሎ ነገረ መሰከረ እሺ ኢየሱስ እኔ አምላክ ነኝ ያለበትን ማስረጃ ስጭንሽ መሲ ኦኬ መጀመሪያ ከነቢያት እንጀምር ማለት ነው ከነቢያት በፊት የኢየሱስ ክርስቶስ የራሱ ንግግር ይቀርናል ራስ በላይ ያወቀ ቡዳ ነው ይባላል ስለዚህ የኢየሱስ መጀመሪያ ይቀርናል ኢየሱስ አምላክ ከሆነ የሚያውቀው መጀመሪያ እሱ ነው ከሌላ ሰው በፊት ስለዚህ እሱ የተናገረበትን አሳዩ ኢየሱስም ተናገረ ሐዋርያትም ተናገሩ ነቢያትም ተናገሩ ኢየሱስ ክርስቶስ አምላክ እንደሆነ ማየት ብቻ አይደለም አንተ የምትፈልገው ኢየሱስ ክርስቶስ አምላክ ነኝ ያለበትን ማስረጃ ስጭ እሺ ዮሐንስ ወንጌል 8:58 ፈተስተ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሯል እስቲ ክፈት ነው ጥቅሱን ስለማውቀው ነው መክፈትም አይጠበቅብኝም አምላክ ነኝ ብሎ ተናግሯል ወይ እዛ ጥቅስ ላይ አምላክ ሰውም የለም እዚህ ውጪ ያለው ሰው ማያውቀው ሰው አለ የሚያውቀው ሰው አለ እስቲ ክፈትና ከዛ በኋላ እናወራለን ምን ችግር አለ ወንድም አለ አይደለም የሰዓት ጉዳይ ነው እኮ ለምን ትፈራለህ ትምህርት አይደለም ላንተም ለነም የነፍስ ጉዳይ ስለሆነ ሰዓት ችግር የለም ትከፍተህ እኔም የት አለ መሲ እዚህ ብለህ ጠይቅ ሳይከፍት እንዴት ትቸኩላለህ ውጪ ያለው ሰው ያያል ውስጥ ያለው ሰው ያያል ቆይ ተረጋጊ አሁን ፈራህ ምናምን የሚሉ ቃላቶች አንድ በአእምሮ ደረጃ በደንብ የበሰለ ሰው ንግግር አይደለም እዚህ ጋር 2001 ሰው አስቀምጠሽ 2100 ሰው አስቀምጠሽ ፈራህ እንደዚህ ሆንክ ምናምን ማለት እነሱንም መናቅ ነው ከታች ክርስቲያንም ሙስሊምም እያዳመጠ ነው ዊዝ ሪስፔክት ረጋ ባለ ሁኔታ ማውራት አይጠበቅም ይቅርታ ፈራህ የሚለው ቃላት ይቅርታ አሁን መጽሐፍ ቅዱስ ክፈት ስልክ ትርፍ ካለ ክፈት እኔ እጅ ላይ ትርፍ ስልክ ስለሌለ ደግሞ ጥያቄ አለ መጠየቅ እንችላለን ጥያቄ ካለሽ ጥያቄሽን ማስቀደም ትችያለሽ ጥያቄሽን አስቀድሚና እንመጣለን ኦኬ ጥያቄ ላስቀድም ስርዓት ስላለሽ ለአንቺ ጥያቄ መጀመሪያ አይደል እንስጥሽ ኦኬ ልክ በእኔ ጥያቄ ከመለስኩ በኋላ ቢሄድ ጥሩ መሰለኝ
ነው። ጥያቄ ካለሽ መጠየቅ ትችላለሽ፣ ችግር የለም። እኛ ግን የምናወራው በመጀመሪያ ደረጃ ስለ ርዕሱ አሁን የጠየቁት ጥያቄ ላይ የጠየቁት ለምሳሌ ኢየሱስ አምላክ ነኝ ብሎ የተናገረበትን አምጪ ስለሽ አይ ኢየሱስ ከአብርሃም በፊት ነበርኩኝ ብሏል ካልሽ ዋጋ የለም። ገብቶሻል? አሁን እንደው ዋጋ የለም። እስቲ ክፍት አሁን ዮሐንስ ወንጌል አንተ ስከፍት እኔ ከአብርሃም ከመወለዱ በፊትም አለ ብሎ ኢየሱስ ራሱ በአፉ መሰከረ። ነብይ አሁን አንድ ነብይ ተነስቶ እንደዛ መመሰከር ይችላል? ነብዩ መሐመድ አሁን እንደዛ መመሰከርበት ቦታ አለ? ቁርአን ላይ ካለ ማሳየት ይችላል? ይሄው ነብይ እንደዛ መስክሯል፣ ግን የኛ ነብይ ኢየሱስ ነብይ ነው ብለህ ማሳየት ይችላል? ወንድም አለም እንደዛ። እሺ እንታ ባባ የሚለው አካውንት አውቀህ ነው ቪዲዮ ተከፍቶብሃል? ባባ የሚለው አካውንት አይ ቲንክ አውቆ ከፍቶት ይሁን አላወቅኩም። ቪዲዮ ተከፍቶብሃል? ቪዲዮን አጥፋ። ኦኬ አየሽ አይደለ መሲ፣ እኛ የምንለው ይሄንን ነው። እኛ ክርስቶስን አምላክ ያደረገው የእናንተ አእምሮ እንጂ እሱ አይደለም። ስለዚህ አንቺ አሁን ይሄን የኛ አእምሮ አይደለም። እኛ በመጽሐፍ ወንድሜ በመጽሐፍ ቅዱስ ስትመራ መጽሐፍ ቅዱስ ክፈትና ከዛ በኋላ እናወራለን። ችግር የለም። እኔ ጥያቄ ስላለ ጥያቄ ይጠይቃለሁ። ችግር የለም ወንድሜ። እስቲ ክፈት ወንድም እንትን መጽሐፍ ቅዱስ ክፈት እኮ የአንቺ አእምሮ ነው ያልኩሽ። ለምን መሰለሽ እዚህ ጥቅስ ላይ እንደዚህ ስላለ አምላክ ነው ማን ብሏል? ነብዩ መሐመድ እንደዛ ብሏል፣ እንትና እንደዛ ብሏል እያልሽ ነው። ይሄ አእምሮሽ ነው እኛ አይመለከተንም። እኛ ምን ፈልገው አሁን አንድ ሰው ተነስቶ እኔ ከአብርሃም በፊትም አለው ብሎ መመሰከር ይችላል እኮ። እሱ አይመለክ አየሻህ፣ የአእምሮሽ ውጤት ነው። አምላክ በዚህ አይመሰረትም። እሺ ስለዚህ ቆይ ሁሉም ሰው እሺ መሲ በዚህ ነው ሁሉም ሰው ያንን ማለት ስለማይችል እንደዛ ያለ ሁሉ አምላክ ነው። እኔ እየነገርኩ እኮ ነው። አንድ ሰው ተነስቶ እኔ በአብርሃም በፊት አለው ብሎ መመሰከር አይችልም። አሁን ይሄ ዮሐንስ ነው ምንቱ በዘጣስ ላይ እንመልከት። እኔ አልኩኝ በቃ እኔ ከአብርሃም በፊት ነበርኩኝ ያው ተናገርኩኝ። እሺ አምላክ ነኝ። አንተ አሁን ይሄ ጥያቄ ለመሸፈን ነው እንደዛ እያልክ ያለው አይደለም። ወላሂ አይደለም ነበርኩኝ፣ ከአብርሃም በፊት ነበርኩኝ። አንተ ሎቱ ሰባት አንተ ብቻ ሳይሆን አሁን ያንተ ነብይን 6ኛው ክፍለ ዘመን እኮ ነው መጥቶ ኢየሱስ ክርስቶስ አምላክ አይደለም ብሎ የመሰከረው። አየሻ እንደ አይሁዶች ምን አሉ? አሁን አንተ ደግሞ 200 ምናምን ከ2000 ምናምን ክፍለ ዘመን ተነስተ እኔ ከአብርሃም በፊት አለው ማለትም ትችላለህ። ግን እኛ የመጀመሪያው በፊቱ ነው የምናየው ማለት ነው። ኧረ ቆይ አንዴ ሚውት አድርጊ። ቀኝ አንዴ ሚውት አድርጊ። አንድ አፍታ አንዴ ሚውት አድርጊ። ተመለከታችሁ ባለ አጂብ የሆነ ነገር እኔ ከአብርሃም በፊት ነበርኩኝ ስላት እንዴ አንተ አይደለም አንተ ነብዩ መሐመድም እኮ ከቅርብ ጊዜ በፊት ነው የነበረው። አይሁድም ለኢየሱስ ክርስቶስ ይሄንን ያሉት ከአብርሃም በፊት አንተ ከአብርሃም በፊት 50 ዓመት ያልሞላ ከአብርሃም በፊት ነበርኩኝ ትላለህ አሉት። አንቺ እንዳልሽኝ ነው አይሁዶች ያሉት ለኢየሱስ ክርስቶስ። ስለዚህ ምንድነው ማለት የፈለግከው ብለሽ ነው እኔን እንደምትጠይቅኝ። ኢየሱስም ሊያስተላልፍ የፈለገው መልእክት ምንድነው? አረቀ መልሱን ራሷ መለሰችው። አንተ እኮ አለችኝ አሁን ነው የተወለድከው፣ ከስንት ዓመት በፊት ነው የነበርከው። ኢየሱስም እንደዛ ነው አሉት አይሁዶች እኮ 50 ዓመት ያልሞላ ከኢየሱስ ከአምላክ አንዴ መሲ እባክሽ 50 ዓመት ያልሞላ እንዴት ከአብርሃም በፊት ነበርኩኝ ትላለህ አሉት። ስለዚህ ኢየሱስ ክርስቶስ ሊያስተላልፍ የፈለገው መልእክት ሌላ ነው፣ እኔም ላስተላልፍ የፈለግኩት መልእክት ሌላ ነው። ለምሳሌ ሰዎች እኛ ለምሳሌ በኢስላም አስተምሮ መሰረት እኔ ከአብርሃም በፊት ነበርኩኝ። አዎ ትክክል። በአብርሃም ተወልዶ ምድር ላይ ከመኖሩ በፊት በዓለም ሩህ ደረጃ እኛ ነበርን። ኢየሱስ ክርስቶስ ደግሞ እኔ ከአብርሃም በፊት ነበርኩኝ ሲል ምን ማለት ነው የሚያስፈልገው የሚለውን እንረዳለን እንጂ አምላክ አያስብለውም ማለት ነው። ጨርሰናል። ይህን ጥቅስ ደግሞ አላብራራውም። በጣም ብዙ ጊዜ አውርተንበታል። ሌላ ዲቤት ላይ ምናልባት ከገባን እዛ ላይ እናወራለን። እዚህ ጋር ግን አሁን ኢየሱስ አምላክ የተባለበት እሺ አሁን በእናንተ ነቢይ ውስጥ እኔ ከአብርሃም በፊት አለው የሚለው ከእናንተ ቁርአን ውስጥ ካለ አሳይ። አይ ማሳየት አይጠበቅብኝም። እኔ አይጠበቅም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ ነብዩ ብሏል አምላክ ነው ትያለሽ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ እንዳሉ ባሳየሽ ማስረጃ አሳየኝ። ነቢያት ውስጥ ከነቢያት ውስጥ እኔ ከአብርሃም በፊት አለው የመሰከረበት ቦታ አሳየኝ። ከአብርሃም በፊት አይደለም የኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደም ሳይሰራ በፊት እሳቸው ነበርኩኝ ብለው ተናግሯል በሐዲስ። እውነት ነው። ኢኒ ዒንደላሂ መክቱቡን ቢኻተሚ ነቢይን ብሏል። ወኢነ አደመ ለሙንጂዱን ፊ ጢነቲሂ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግሯል። እሺ ዮሐንስ ወንጌል 14:9 እስቲ ክፈት።
ቴንክ ዩ። ስለዚህ ይሄ ማስረጃ መሆን አይችልም ማለት ነው። 14:9 ኦኬ 14 ይሆናል እንጂ አሳይ ስል ማከፈት አይጠብቅብን ብለክ ነበር። እሺ ክፍት አሁን ዮሐንስ ወንጌል 14:9 ክፍት። ኦኬ ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ኢየሱስ ክርስቶስ እኔ አምላክ ነኝ ይላል። ክፍት አንበብ ክፍትና አንበብ አምላክ ነኝ አይልማ። እስካሁን የምታመጣቸው ጥቅስ አንበብን ክፍትና አንበብ ኢየሱስ ክርስቶስ እሺ እኔንም አብም አንድ ነኝ። እውነት እላችኋለሁ እኔም አብም አንድ ነው። እኔ ያየው አብ ያያል ብሎ እሱ ራሱ ተናገረ። እስቲ ከእናንተ ነብይ ውስጥ እኔ ያየው አላህ ያያል የሚለው የተናገረ ቦታ አሳይ እኮ። እኔን ያየ አብን አየ ማለት አምላክ ነው ማለት ነው ኢየሱስ ክርስቶስ። ምን ማለት ነው? እስቲ ምን መገለጽ ፈልጎ ነው እንደዛ ያለው እኮ ነው ወይ? አንቺ ነሽ እየሰማችሁ ነው። ለምሳሌ ቁርአን ላይ ምን ይላል መሰለሽ? እንደ ጥቅሱ እየሰጠው ያለው ቁርአን ላይ ምን ይላል መሰለሽ? መስዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ወማ ረመይተ ኢዝ ረመይተ ወላኪን አላህ ረመ ይላቸዋል። ስትወረውር አንተ አይደለም የወረወረው አላህ ነው የወረወረው ይላቸዋል። ስለዚህ አላህ ነብዩ ናቸው ማለት ነው። ኖ አሁን እኔ ያለው ኢየሱስ ክርስቶስ እኔ ያየው አብህን ያያል እውነት ብሎ እሱ መሰከረው። አሁን ኢየሱስ ክርስቶስ ነብይ ነው አምላክ አይደለም ብለክ ነው አይደለም እየከረከረ ያለው። እሺ ነብይ እንደዛ ማለት ይችላል? ከነብያታች ውስጥ አሳየኝ እያልኩ ነኝ እኔ። አረቆ አንዴ አሁን ወሊላሂ አልሐምድ ደስ ያለኝ ነገር ምንድነው? ኢየሱስ ክርስቶስ አምላክ ለመሆኑ አንድ ማስረጃ ማምጣት አልቻለችም። ስለዚህ ምንድነው የምታደርገው? ቀድም እንዳልኳቸው ይሄንን ማለት የሚችል ሌላ አለ? ካሌለ አምላክ ነው። እሺ መሲ ነብይ ሆኖ አምላክ ሊባል የሚችል አለ? ወንድሜ እኔ ለኔ ጥያቄ አልገባም። ይሄ ጥቅሱ ኢየሱስ ክርስቶስ ነብይ ሆኖ አምላክ ነኝ ማለት ነብይ ሆኖም እንደዛ ማለት ይችላል ሰው እያልከ አይደለም? እስቲ የናንተ ነብያት ከናንተ ነብያት ውስጥ እኔም ያየው አላህ ያያል የሚለው ካለ አሳየኝ እያልኩ ነው። አንድ ሚውት አድርጊ። ሌላ ክርስቲያን ካለ በደንብ መወያየት የሚችል እንትን ይበል። አይ ቲንክ አስቸጋሪ ነው። ኮሜንት ደግሞ ለምን እኔ እንትን ኧረ እባክሽ ተይ አታዳርቂ ነው መሲ እኮ ጥያቄ ካለሽ አንቺ ጥያቄሽን አንቺ ጥያቄሽ መዳረቅ ነው። ሌላ ክርስቲያን ካለ ሌላ ሰው ይቀጥላል። ኦኬ ጥያቄ ካለሽ ቀጥይ። ልጠይቅ? ኦኬ ኮሜንት በቃ ሞዴሬተሮች ካላችሁ እኔ ኔትወርክ አስቸግሮኛል። እሺ ቀጥይ። ነብዩ መሐመድ ትክክለኛ ነብይ ነው ብሎ የተመሰከረ ነብይ አለ? ሌላ ነብይ መሐመድ ትክክለኛ ነብይ ነው ብሎ የተመሰከረ ቦታ አለ? አዎ እሺ ከማን ከነብዩ ጠላት ልስጥሽ? ከነብዩ ወዳጆች ልስጥሽ ወይስ ከማን ልስጥሽ? እውነተኛ ነብይ ከሆነ ጠላት የለም። እውነተኛ ነብይ ጠላት የለውም? ነብይ እውነተኛ ከሆነ ነብይ ጠላት የለም። ኢየሱስ እውነተኛ ነብይ አይደለም? ኢየሱስ ክርስቶስ እውነተኛ አምላክ ነው። የጌቶች ጌታ የንጉሶች ንጉስ የኃያላን ኃያል እንጂ ነብይ አይደለም። የኔ ጌታ መዳን ኢየሱስ ወራበለው ኢየሱስ ነብይ አይደለም? አይደለም። አዎ የኃያላን ኃያል የንጉሳት ንጉስ የጌቶች ጌታ የአምላኮች አምላክ። በቃ ይሄ ነው ችግር። በቃ ስላናወቅት ነው እስካሁን የተባለው። ስለ ኢየሱስ ሲመሰከር እንዴት አባት ነው የሚያምረው። ማርቆስ ወንጌል ምዕራፍ 14 ክፈችልኝ። ለምን ሁሉ ክፈት እናንተ ለምንድን ነው እየከፈትከ ያለው? እኔ ያለው ኢየሱስ ክርስቶስ ጋር አይደለም እኮ እየጠየቅኩ ያለው ያንተ የነብዩ ነው እየጠየቅኩ ያለው። አንቺ እንድታየው ነው እንጂ እኔማ ችግር የለውም። እኔ ራሴን ኢየሱስ እንዴ ይሄማ ክህደት ነው። ቆይሽ ሌላ ክርስቲያን እዚህ ጋር ለሺ ዘሩባቤል ኢየሱስ ነብይ አይደለም? አንዴ ሚታርግ ዘሩባቤል ኢየሱስ ነብይ አይደለም? የኔ ጥያቄ ሳይመልስ ቆይ አንዴ ዘሩባቤል የሚለን እንስማው። ነው እሺ ተስማሙሽ ከመሲ ጋር እሷ አይደለም እያለች ነው። ተስማሙ አንዴ። ማን ነው ነብይ ነው እያለ ያለው? ክፈትና እስቲ ተስማሙ። ዘሩባቤል እሷ አይደለም እያለች ነው።
ስጀምር ክርስቲያን አይደለም። የተኛው ነው። ቆይ እስቲ ክፈት፣ ማይክ ክፈት። እሺ ሌላ እሺ ሚኪ ቆይ ሚኪ ምን ጠይቀሽ? ሚኪ ነበር አለ እንስማማ። ቆይ ክፈት። ክርስቲያን ከሆነ ሚኪ ምን ነው? ቆይ እሺ አንዴ ሚኪ ሚዩትን አንሳ አንዴ። ሚኪ አቤት አቤት። ኢየሱስ ክርስቶስ ነብይ አይደለም? ኢየሱስ ክርስቶስ ነብይ አይደለም? ነብይ ነው። ነብይ ብቻ ግን አይደለም። ነብይ ማምላክ ነው። ነብይ በስጋው ነብይ ሰው ይባላል። በስጋው ማለት ነው። ነብይ አይደለም እያለች ነው። ነብዩ ሲል አይ እንደ እናንተ ነብዩ መሐመድ አይነት አይደለም። ከነብዩ በላይ ነብይ ነው እንጂ ነብይ ብቻስ አይደለም። ብቻ ነው ካለ ሰው ካለ እና እንከራከር፣ ችግር የለም እኮ። እሺ ግን ኢየሱስ ነብይ ነው አይደለ? ለኔ መምህር ነው። ከመምህር በላይ መምህር ነው። ደግሞ እንደ ቀድሞ መምህር አይደለም። እንደ ነቢያት አንዱ አይደለም። እሺ ስለዚህ እውነተኛ ነብይ ነው ኢየሱስ አይደለም? እውነተኛ አምላክ፣ እውነተኛ አስተማሪ። እውነተኛ ነብይ ነው ወይስ አይደለም? እውነተኛ አስተማሪ፣ እውነተኛ መምህር፣ እውነተኛ አምላክ። እውነተኛ ነብይ ነው ወይስ አይደለም? ወንድሜ መምህር ማለት ምን ማለት ነው? መምህር ማለት ረቡኒ ማለት ነው። ነብይ ነው ወይስ አይደለም ነው ጥያቄ። እውነተኛ ነብይ ነው በአማርኛ ነገር መምህር ማለት ምን ማለት ነው? እንዴ ረቡኒ እኮ ማለት እኮ ባይብል ላይ እኮ ያለ ነው። ረቡኒ አለችው ይላል ማርያም። ረቡኒ ማለት መምህር ማለት ነው። መምህር ማለት ምን ማለት ነው? አስተማሪ ማለት ነው። መምህር ማለት በቃ እውነተኛ አስተማሪ፣ እውነተኛ መምህር፣ እውነተኛ ጌታ። እሺ እውነተኛ ነብይስ አይደለም ወይ? እውነተኛ ነብይ ግን ከነብዩ አንዱ አይደለም እኮ። እውነተኛ ነብይ ነው ብቻ በይ ነው ብቻ ስል ነው ብቻ ካልኩ ከቀድሞ ነቢያቶቹ ጋር አንድ አይነት ነው ማለት ነው። ግን እሱ ከነብዩ የለጠ ነብይ ነው። ከነቢያት አንዱ አይደለም። ኦኬ ከኢየሱስ ክርስቶስ ማን ይበልጣል? አሁን እሱ ታውና አሁን የነ ጥያቄ መልስ። አሁን የነ ጥያቄ መልስ። ወላሂ አልተውም። ማን ይበልጣል ከኢየሱስ? ጥያቄ መልስ። ማን ይበልጣል ከኢየሱስና ከሙሴ? ከኢየሱስና ከሙሴ ፈጣሪ ፍጡርና ፈጣሪ ማን ነው የሚበልጠው? ኢየሱስ እንትና ሙሴ አምላክ ነው። ሙሴ አምላክ ነው። ሙሴ አምላክ ነው። አቡበከር አገን መጥቷል። እሱ ጋር አይ ቆይ እሺ፣ ይሄን ጥቅሶች አነጋገና ስላልታየ እሺ፣ ዛሩ ዘጸአት ምዕራፍ 7 ቁጥር 1 ያስገባኝ ኔትወርክ በጣም ላ ኢላሃ ኢለላህ ተቸገረን። ኦኬ እሺ፣ ችግር የለውም እንመጣለን። መሲ እንቀጥላለን። አገልጋይ ወይ ላውራው። አቤት አቤት፣ አድማሱ በላይ አልሐምዱሊላህ። ከማን ነው ኔትወርክ የሚቆራረጠው? ከኔ ነው ወይስ አይሰማም? አሁን ትሰማለህ? ከሱ ነው እነሱ ነው። አቡኪ አንተ ጥሩ ነው። እሺ ለኔ ይሰማኛል። እሺ አገልጋይ አድማሱ ከመጣ ጥሩ ነው። መጀመሪያ ያነሳነው ሐሳብ ነበረ። ኢየሱስ ክርስቶስ አምላክነቱን አስተምሯል። እሺ በሚገባ አምላክ ነው። አምላክ ነው አይደለም ሳይሆን አምላክ መሆኑን እሱ አስተምሯል ወይ? እንደ አምላክነቱ አስተምሯል ማለት ምን ማለት ነው? ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት የነበረው ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አምላክ መሆኑን አስተምሯል ወይ? አንተ ከነ አብርሃም በፊት እኮ ሐዋርያቶቹ ከመሰከሩ አይበቃም እንደ አንተ ሐዋርያቶቹ አምላክ መሆኑን ከተናገሩ፣ ስለዚህ ኢየሱስ ክርስቶስ አምላክ መሆኑን ተናገሩ አይደለ? የተማረ ሰው ከነ ሙሴ በፊት የኖረ አይደለ? ከነ አብርሃም በፊት የነበረ ዛሬ 2000 ዓመት ምህረት በፊት ነው አይደለ? ይመጣ አገልጋይ አያችኋ። በቃ
የተማረ ሰው እንደዚህ ነው፣ በአንድ ያመነ። ኢየሱስ አላስተማረም ማለት ትክክለኛ አገልግል ያገልግል ኢየሱስ እሺ እንደማመጥና አንዴ ላውራ። ኔትወርክን አስተካከል። አንዴ ውረድና ተመለሰ ገባ። ኔትወርክን አስተካከል። አገልጋይ አድማሱ አገልጋይ ይሰማኛል እኮ አንተ ድምፅ ስለኔ አንተ ጋር ይመጣሽ ይቀጥል። አሁን እሺ ኢየሱስ አስተምሯል ወይስ አላስተማረም? በቃ አውርዱት። ኔትወርክ በጣም ችግር ነው። ተመለሰና አንዴ ተመለሳችሁ አስገብሽ ባላ ኔትወርክ ዛሬ እስቲ ጥያቄ ተቀበል። እስቲ ልወጣ ነው። አሁን እያወራንበት የነበረው ላይ እንቀጥላለን። እሺ ሙሴ አምላክ መሆኑን ያስተማረው ጥያቄ ተቀበላለሁ እንዴ? አዎ ትሰጠኛለህ። አንዱ ሚተር ጉዳይ ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ አምላክ ነው ይላል። መሲ ምን ትያለሽ? ማን ሙሴ? ሙሴ አምላክ ይላል። ዘጸአት ምዕራፍ 7 ቁጥር 1 ክፈትና ሳይ። ዛህሩ መክፈት ትችላለሽ? አዎ ከፍታለሁ። እሺ ጀዛከላህ። ያው ትከፍትልናለች ዛህሩ እና ነባው ዘጸአት ምዕራፍ 7 ቁጥር 1 ምን እንደሚል ኦኬ። እግዚአብሔርም ሙሴም እንዲህ አለ። እግዚአብሔርም ሙሴ እንዲህም አለ። እግዚአብሔር ሙሴም አለ፣ አይ እኔ ያልፈራሁ አምላክ አደርግሃለሁ፣ ወንድምህንም አሮን ነቢይ ሳለ ከፈር ነብይ ይሆንልሃል። በቃ ሳለሰን የነብይ ይሆንልሃል። እሺ ለፍራውን አምላክ አድርጌሃለሁ ይሏል አይለው? እግዚአብሔር ሙሴ አለ እኔም ስለ ለፈርዖን ማን ነው? ፈርዖን ነው። ፈርዖን ማን ነው? በጣዖታት ላይ አምላክ አድርጎ ሾሟል። እግዚአብሔር አምላክ አውቃለሁ። በጣዖታት ላይ እኔም የእግዚአብሔር ስም ጠርቼ ጣዖታት ላይ ኃይል ይችላሉ። በስላሴስ ወደ ቤታችሁ ረጂ። እሺ አሁን ጥያቄ መጠየቅ አልችልም? በቃ ሻይ ጥያቄ እኔ ጥያቄ መጠየቅ እፈልጋለሁ። በጣም ነው የምፈልገው ጥያቄ ከመለስ እኛ እኮ ግዴታ እዚህ ጋር ቁጭ ስንል እንግዲህ ህዝብ ላይማ እንደዚህ አይቀለድም። ፊራውን ጣዖት ነው የምትል ልጅ ትንሽ አንብቢና በኋላ መተሽ ጠይቂያለሽ ምናምን ጥያቄ ካለሽ እና እዚህ ጋር መታችሁ ሙስሊሞች ጋር ከይቅርታ ጋር እኛ እንሰልማለን ከጠየቃችሁ ምናምን ኖ ማን ኬር የሚያደርግ የለም። እኛ የማስተማር ግዴታ ስላለብን የሆነ ሰው ለማስለም ቁጥር ለማብዛት ምናምን ያ እንትናችን አይደለም። የምትሰልሙት ለራሳችሁ ብላችሁ ነው። እናንተ ህዝቦቼ ነው የሚለው። እኛ ዳዕዋ ብቻ ነው የምናደርገው። መስለም አለመስለም በእናንተ ላይ ነው። ወይ ትሰልማላችሁ ወይ አሰልሙ። ከሰለማችሁ ለራሳችሁ፣ ካልሰለማችሁ ለራሳችሁ እና ከዛ አንጻር ነው። ኦኬ አገልጋይ ሰላም ብያለሁ። ተመልሰው መጥተዋል። አገልጋይ ወየ ይሰማቸዋል? አሁን ኔትወርክ ነው መሰለ ትንሽ ይሰማል። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንደምን አላችሁ? ደህና ናችሁ? አልሐምዱሊላህ። እንዴት ነህ አንተ? ደህና ነህ? ያለው እግዚአብሔር ይመስገን። ዘጸአት 7 ላይ እግዚአብሔር አምላክ በፋርዖን ላይ ሙሴን አምላክ ለጥቂት ጊዜ ጊዜያዊ አምላክ አድርጎታል። በትክክል ማለት መካከለኛ ነበረ ብሉይ ኪዳን ላይ ሙሴ።
ኢየሱስ ክርስቶስ የነበረ ነው። ከአብርሃምም በፊት ዮሐንስ ወንጌል 4 ላይ እቺ ሳማራዊ ሴት የጉድጓዱ ጥልቀቱን ከአብርሃም ትበልጠናለህ ብላ ስታወራ ነበረ እና በፊት ነበርኩ ብሎ ኢየሩሳሌም ላይ ማሰግዱበት ጊዜ ይመጣል። በብዙ መንገድ አስረድቶታል። ለሷ አስበህ ከሆነ እሷ ቦታ አስታውሰህ ከሆነ ግን ባይብል ይዛል። አንተ ቀደም ሲጠቅስ ነበረ ማርቆስ ወንጌል ምናምን ብለህ ስታወራ ነበረ። ባይብል ይዛል። አንድ ጥቅስ ልጋብዝህ። እሺ አኮ ጥያቄን አንዴ ላብራራና ያው አሁን የፈቀድኩልህ እንድታወራ ነው፣ አዲስ ስለገባ ማለት ነው። ጥያቄውን ግን ላስታውስህና በጥያቄው መሰረት መልሱን ታስቀምጥልናለህ። ጥያቄው ምንድነው? ኢየሱስ ክርስቶስ በየትኛውም የባይብል ጥቅስ ላይ እሱ አምላክ መሆኑን ያስተማረበት ቦታ አለ ወይ? ኢየሱስ በየትኛውም የባይብል ጥቅስ ላይ አምላክ መሆኑን ያስተማረበት ቦታ አለ ወይ? ያንን ማስረጃ ነው የምንፈልገው። ባቢዬ ትቀጥላለህ። እሺ ከይቅርታ ጋር ብዙ ቆይተሃል። አንተም ትቀጥላለህ። አገልጋይ ጨርሱና ትቀጥላለህ። እሺ አገልጋይ ይቀጥሉ። እሺ እና ሌላ የምታብራራልኝ ነገር አለ? ኢየሱስ አምላክ አይደለምና ጥያቄው ይሄ ነው። ኢየሱስ አምላክ የሆነበትን ጥቅስ ዛሩ ከሳቸው ነው እንደዚህ የሚሆነው። ሙሴ ኦኬ መልካም። እሺ እንደዛ ከሆነ አንድ ጥቅስ ልጋብዝ። እሱ ጋር ነው ኔትወርክ በጣም የተቆራረጠ ነው። ያንተ ቆንጆ ነው። በቃ ይበቃቸዋል። አይ ኔትወርክ ያስተካክላል። ይቅርታ ጋር እሺ ይሰማ አሁን ይሰማችኋል? እሺ ዮሐንስ ወንጌል አንዱን አውጣልኝ። ዮሐንስ ወንጌል አንዱን አውጣልኝ። እኔ ኢየሱስ አምላክ መሆኑን ላስረዳለህ ልንገርህ። ዮሐንስ ወንጌል አንድ አውጣልኝ። እሺ ከኢየሱስ ትምህርት ያሳዩናል። ኢየሱስ ያስተማረው Day 418 of Not